ሰላም ውድ ተማሪዎች እንዴት ናችሁ? ዛሬም እንግዲህ በቻፕተር 7 ኢንዱስትሪያል ኢኮኖሚክስ ተመልሼ መጥቻለሁ። ቻፕተር 7 እና ቻፕተር 8ን ትንሽ የምናይ ይሆናል በዚህ ቪዲዮ። ቀጥታ ወደ ዕለቱ ቪዲዮ እንገባለን። እናንተ ላይክ፣ ሰብስክራይብ እና ሼር ማድረግ አትርሱ። ያው የአቅማችንን ለመስራት እየሞከርን ነው። ብዙ ስላልተመችን ነው ማናፈጥንላችሁ። ስለዚህ ዛሬ ምንድነው የምናየው ስለ ቻፕተር 7 ኢንቬንሽን ኢኖቬሽን ኤንድ ዲፊዥን የሚሉትን ቃላቶች የምናይ ይሆናል። አብዛኞቻችሁ ጋር ይሄ ቻፕተር እንደ ሪዲንግ አሳይመንት ሆኖ የሚሰጣችሁ እንደሆነ ሰምቻለሁ። ስለዚህ ብዙም ቻፕተር 7 ላይ ብዙም አናወራበትም፣ ግን ያው የተወሰኑትን ነገሮች ለማንሳት እንሞክራለን ማለት ነው። ስለዚህ ወደ ዕለቱ ቪዲዮ እንግባ። ሰብስክራይብ አድርገው። ኦኬ መጀመሪያ ኢንትሮዳክሽን ስናይ እንግዲህ ቻፕተር 7 ስለ ኢኖቬሽን፣ ስለ ኢንቬንሽን እና ስለ ዲፊዥን ነው የምናወራው ብለናል። ስለዚህ ኢንትሮዳክሽን ላይ ኢኖቬሽን ምንድን ነው የሚለውን እናያለን ማለት ነው። ሶ ኢኖቬሽን ማለት it is one of the several strategies through which a firm could change its situation in the market in pursuit of its objective ነው የሚለን። ስለዚህ የፊርሙን አላማውን የሚቀይርበት ያ ማለት የሆነ ነገር ጀምሮ ዘን ኮምፕሌትሊ ከዛ አይዲያ ቀይሮ ወይም ደግሞ ጎን ለጎን ሌላ አይዲያዎችን ክሬት አድርጎ የሚያራምድ ሲሆን ይሄ አንዱ ስትራቴጂ ነው ማለት ነው። የፊርሞች አንዱ ስትራቴጂ ነው። በሌሎች አላማቸውን ለማሳካት በሌሎች ለመወደድ የሚያደርጉት ኢንቬንት ለማድረግ ስራ ነው ማለት ነው። ስለዚህ the major element of innovation or technological change include concepts such as ይለናል። ስለዚህ ይሄንን ሜጀር ኤለመንት ኦፍ ኢኖቬሽን አለ። ያ ማለት ኢኖቬት ልናደርጋቸው ምን ናቸው ስንል የመጀመሪያው ኒው ፕሮዳክት ኢኖቬት ልናደርግ እንችላለን ወይም ደግሞ ኢንቨንት ልናደርግ እንችላለን። ሁለተኛው ኒው ሜተድ ኦፍ ፕሮዳክሽን የማምረት ያንኑ እያመረትን ያለነውን ነገር የምናመርትበትን ዌይ አዲስ የማምረት ዌይ ክሬት ልናደርግ እንችላለን። ዛት ኢዝ ኢኖቬሽን በመባል ይጠራል። ሌላው ኒው ማርኬት የምንሰራ ከሆነ ወይም ደግሞ ኒው ማርኬት የምናገኝ ከሆነ that's also innovation and new form of industrial ኦርጋናይዜሽናችን አለ ዘን ያንን ቀይረን ወይም ደግሞ ሌላ ካገኘን ወይም ደግሞ ጭራሽ ሳይኖረን የመጀመሪያ ኦርጋናይዜሽን ፎርም ካረግን which is new form of innovation በመባል ይጠራሉ ማለት ነው። ሶ እነኚህን ነገሮች ባህሪያቸውን በዲቴል የምናይ ይሆናል ማለት ነው። where are the source of innovation ኢኖቬሽን ሶርሱ ምንድን ነው? ከየት ነው የሚመጣው ስትባል እንግዲህ አብዛኛው ሰው በመማር ብቻ አይደለም ማለት ግዴታ ተምሮ ምናምን አይደለም ኢንቬንት የሚያደርገው። እንደውም የራሳቸውን የሆነ ከ12 ያቋረጡ ብዙ የራሳቸውን የሆነ ኢኖቬት ያደረጉ ሰዎች በውጭም በእኛ ሀገርም ይገኛሉና መማር ብቻ አይደለም ሶርሱ። ስለዚህ የተለያየ ሶርስ አለ። የመጀመሪያው ፎርማል የሆነ ወይ ሪሰርች ኤንድ ዴቨሎፕመንት ነው። ያ ማለት ሪሰርች ኤንድ ዴቨሎፕመንት ብሬክ ትሩ ኢኖቬሽን ማለት ነው። ስለዚህ ሪሰርች ጥናት ማድረግ እንዲሁም ደግሞ የተለያዩ ጥናቶችን እየዞሩ ማድረግ ስለ ነገሮች ማጥናት ለኢኖቬሽን አንዱ ሶርስ ሆኖ ያገለግላል። ሶ ከዛ ውጭ ግን ኢንፎርማል በሆነ ወይ ለምሳሌ ፎርማል ጆብ ሞዲፊኬሽን ኦፍ ፕራክቲስ ስራ ላይ አንድ ስራ ላይ ብዙ ከመቆየታችን የተነሳ ለምሳሌ ቴክኒክ ኦፍ ፕሮዳክሽን ሌላ አዲስ ቴክኒክ ኦፍ ፕሮዳክሽን የተሻለ ቴክኒክ ኦፍ ፕሮዳክሽን ኢንቬንት ልናደርግ እንችላለን። እንዲሁም ደግሞ የፕሮዳክታችንን ታይፕ ሙሉ በሙሉ ቀይረን ሌላ በዛ ባለ ልምድ የተነሳ ማለት ነው። ስለዚህ ምን አለ ማለት ነው ኢን ዘ ለስ ፎርማል በሆነ ወይ ጆብ ሞዲፊኬሽን ስራችንን እየሰራን ያለውን ነገር ሞዲፋይ ልናደርገው እንችላለን። ዛት ኢዝ ኮልድ ሶርስ ኦፍ ኢኖቬሽን በመባል ይታወቃል። ብዙ ጊዜ ከመስራታችን እንዲሁም ደግሞ ዘ ቼንጂንግ ኮምቢኔሽን ኦፍ ፕሮፌሽናል ኤክስፒሪየንስ አንድ ነገር ላይ በጣም ኤክስፒሪየንስ ስናደርገው ብዙ ነገሮችን የመፍጠር ቻንሱ ሊኖረን ይችላል። ያን የምንሰራውን ስራ አልፈን ሌላ የተሻለ ነገር ለመስራት እዛው ላይ ለምሳሌ ፕሮዳክሽኑን ማፋጠን ሊሆን ይችላል፣ ሼፑን መቀየር ሊሆን ይችላል፣ ቴስቱን መቀየር ሊሆን ይችላል። የምንሰራውን ነገር አሻሽለን የምንሰራበት ዌይ አለ። ያ ደግሞ ኢንቬንሽን ነው። ከምን የተገኘ ማለት ነው? ፕሮፌሽናል ኤክስፒሪየንስ ከማግኘት ወይም ደግሞ ኤክስፐርት ከመሆን የተገኘ ማለት ነው።
ሌላው ሌሎች በጣም ብዙ እንደዚህ ኢኖቬሽን የሚገኝባቸው ምንጮች አሉ ማለት ነው። ሶ ዘ ፕሮሰስ ኦፍ ኢኖቬሽን ኦር ኮንሰፕት ኤንድ ሪሌሽንሽፕ ይለናል። ኢኖቬሽን ፕሮሰሱ ምን ይመስላል፣ እንዲሁም ደግሞ ኮንሰፕቱ ምንድን ነው፣ ከሌሎች ወርዶች ጋር ወይም ደግሞ ከሌሎች ተርሞች ጋር ያለው ግንኙነት ምንድን ነው የሚለውን ስናይ the terminology of innovation consists of a set of interrelated terms ብዙ ከሱ ጋር ሪሌት የሚሆኑ ብዙም በዴፊኒሽን የማይለዩ ሪሌት የሆኑ ተርሞች አሉት ይሄ ኢኖቬሽን ማለት ነው። ሶ የመጀመሪያው the first and perhaps the most important one is the concept of invention ነው። የመጀመሪያው ለኢኖቬሽን መነሻው ኢንቬንሽን ስለሆነ ስለዚህ ከሱ ጋር ሪሌት የሚያደርገው ተርሙ የመጀመሪያው ተርም ማን ነው? ኢንቬንሽን ነው ማለት ነው። ኢንቬንሽን ነው። ሶ ኢንቬንሽን ማለት ምን ማለት ነው? an invention is the creation of the new technology ስለዚህ ክሬሽን ኦፍ ኒው ቴክኖሎጂ አዲስ ቴክኖሎጂን ክሬት የማድረግ which is invention ያ ማለት አዲስ ነገርን ክሬት የማድረግ ነገር ነው ኢንቬንሽን የምንለው ማለት ነው። ነገር ግን ኢንቬንሽን ላይ አገልግሎት ላይ ላይውል ይችላል ያ እቃው ማለት ነው። ለምሳሌ አውሮፕላን ሲሰራ መጀመሪያ የሚሰራው አውሮፕላን ሳይሆን የሙከራ አውሮፕላን ነው አይደል የሚሰራው። ዛት ኢዝ በቃ የሙከራው አውሮፕላን የመስራት ፓርትዋ ኢንቬንሽን ትባላለች። ምክንያቱም ከዛ ነገር ነው ዴቨሎፕ የሚያደርጉት ወደ ተሻለ ነገር ማለት ነው። ስለዚህ መጀመሪያ እንዴት ያ አይዲያ መጣላቸው፣ ስለዚህ ያቺ ኢንቬንሽን ትባላለች ማለት ነው። ኒ ቴክኖሎጂ የምንላት ማለት ነው። ሶ ቴክኖሎጂ ለምሳሌ ቱል ኦር ቴክኒክ ሊሆን ይችላል። እንዲሁም ደግሞ ፕሮዳክት ኦር ፕሮሰስ ሊሆን ይችላል። ፊዚካል ኢኩፕመንት ኦር ሜቶድ ኦፍ ዱይንግ ኦር ሜኪንግ ዊች ኤክስቴንድድ ሁማን ካፓሲቲስ ማለት ነው። ስለዚህ የሰዎችን ካፓሲቲ ኤክስቴንድ ሊያደርጉ የሚችሉ ወይም ደግሞ ሊያበረታ የሚችል የሚደግፍ ቴክኖሎጂ ይባላል አይደለ? ስለዚህ the process of adopting an invention in a practical use is called innovation ይባላል ማለት ነው። አያችሁ አይደለ? ኢንቬንሽን ያ ኒው ቴክኖሎጂ ወይም ደግሞ ኒው ፕሮዳክት ዲዛይን መደረጓ ገና ክሪኤት መደረጓ ነው፣ አዲስ ዌይ ማምጣቷ ማለት ነው። ከዚያ ይህንን አዲስ የተፈጠረን ነገር አዶፕት አድርገን ወደ ገበያ ወይም ደግሞ ወደ ስራ ስናውለው ለስራ እንዲሆን አድርገን ፕራክቲካል ዩዝ እንዲጠቅመን አድርገን ስንሰራው that is called innovation ይባላል ማለት ነው። ኢኖቬሽን ፈጠራ ይባላል ማለት ነው። ኦኬ if the existing product line is changed by a firm means that it introduce a new product with or without displacement of the old ones and then it is defined as a product invention። ለምሳሌ ነው የሚለው አንድ ፊርም የሆነ ኮካኮላ የሚያመርት ፊርም ያንን ኮካኮላ ሌላ ፕሮዳክት ጎን ለጎን ሌላ ፕሮዳክት ክሬት አደረገ። ያ ክሬት ያደረገው ፕሮዳክት ወይም ደግሞ ኢንቨንት ያደረገው ፕሮዳክት ፈጽሞ ከኮካኮላ ጋር ተቃራኒ ሊሆን ይችላል። ያ ማለት ኮካኮላን ዘግቶ ሊሆን ይችላል። ያንን ነገር የሚሰራው የሚያዋጣው ከሆነ ሊዘጋው ይችላል። አለበለዚያም ደግሞ ኖ ኮካኮላም ሳይዘጋ ዘንድ በጎኑ ደግሞ ስፕራይት የኒ ቢሆን ብሎ ስፕራይትን ኢንቨንት ያደርገው እሱ ቢሆን ስፕራይትንም በጎን ይሸጣለው ቢል that is called ምን ይሆናል ማለት ነው? ፕሮዳክት ኢኖቬሽን ከሆነ ማለት ነው። ከፕሮዳክት የሆነ ፕሮዳክት ክሬት አደረጋችሁ ማለት ነው። ስለዚህ ዌዘር ሪፕሌስ ልታደርጉት ትችላላችሁ የመጀመሪያውን ኦልዱን ወይም ደግሞ እንዳለ ልታስቀጥሉት ትችላላችሁ ማለት ነው። If a new method is initiated to produce existing product then it is a process invention ይባላል። ስለዚህ ቅድም ፕሮዳክት ኢንቬንሽን ማለት ኢኖቬሽን ማለት ምንድን ነው? የሆነ ፕሮዳክት አዲስ ፕሮዳክት ክሬት ሲደረግ ነው። ይሄ ደግሞ ኦልድ ፕሮዳክታችንን ደግሞ የምናመርተው ለምሳሌ በቀን የሰው ኃይል ወይም ደግሞ ሌበር በመጠቀም የምናመርት ቢሆን ለምሳሌ የወፍጮን ሂደት ብናይ ወፍጮ መጀመሪያ በሰው እጅ በድንጋይ ነበር የሚፈጨው። ገጠር አካባቢ ያደጋችሁ ካላችሁ እዛ ላይ በድንጋይ ነበር የሚፈጨው። ስለዚህ የሰው ልጅ ወዴት አሳደገው? ያንን ወፍጮ ነው። ነገር ግን ወደ ምን አሳደገ ማለት ነው? ወደ ኮረንቲ የሚባል የውሃ ወፍጮ ምናምን መጣ። ከውሃ ወፍጮ ከዛ በኋላ ወደ በጋዝ የሚሰራ ወፍጮ አደረገ። በጋዝ ከሚሰራው ወፍጮ ደግሞ አሁን የኤሌክትሪክ ወፍጮ መጣ ማለት ነው። ስለዚህ እነኚህ ነገሮች ምንድናቸው? ኤግዚስቲንግ ፕሮዳክታችንን ሊያፋጥኑ የሚችሉ አሁን ለምሳሌ በመፍጨት ወይም ደግሞ ፈጫይ ይባላል በመፍጨት ላይ የተቋቋመ ፋብሪካ ቢሆን ያ ነገር
ከሰው ኃይል ከመፍጨት ወደ ኤሌክትሪክ እስከደረሰ ድረስ ምንድነው ማለት ነው ያንን የሚሰራውን ስራ የሚያፋጥንለት የተሻለ ፍጥነት የሚሰጠው የተሻለ ፕሮፊት ሊያስገኘው የሚችለው ቴክኒካል ፕሮዳክሽን ወይም ደግሞ ቴክኒኩን ኢኖቬት አደረገ ማለት ነው። ሜቶድ ኦፍ ፕሮዲሲንግ ኢኖቬት አደረገ። ሶ እነኛ እንደ ዕቃም ይሆናል ፕሮዳክትም ይሆናሉ እነኚህ የወፍጮ ታይፖቹ ማለት ነው። ስለዚህ ከአንዱ ፕሮዳክት ወደ ተሻለ ፕሮዳክት ይሄ ፕሮዳክት ኢኖቬሽንም ይሆናል። ነገር ግን ፕሮሰስ ኢኖቬሽን የምንለው ምንድን ነው? የምናመርትበትን ወይ ያ ነገር ይቀይረዋል። ዛት ኢዝ ኮልድ ፕሮሰስ ኢኖቬሽን ይባላል ማለት ነው። According to Joseph Schumpeter, here are 5 type of innovation. These are እንደ ስቹምፒተር ከአሁን ፊት ታውቁታላችሁ ስቹምፒተርን። ሶ 5 አይነት የኢኖቬሽን ታይፕ አለ። የመጀመሪያው ጉድስ ኢኖቬሽን ነው ወይም ደግሞ ኒው ጉድስ ነው። ሁለተኛው ኒው ሜቶድ ኦፍ ፕሮዳክሽን እንዳልኳችሁ የምናመርትበትን ወይ በአዲስ መንገድ ክሬት ካደረገ የተሻለ መንገድ ከፈጠረ ዛት ኢዝ ኮልድ ኢኖቬሽን። አንድ ኒው ማርኬት አዲስ ማርኬትም እንደዛው ክሬት ካደረገ ኢኖቬሽን ነው ማለት ነው። ሌላው ኒው ሶርስ ኦፍ ሰፕላይ ኦፍ ሮ ማቴሪያልስ የሮ ማቴሪያል ሰፕላይን ኒው ሶርስ ካገኘ እንዲሁም ደግሞ ኒው ኦርጋናይዜሽን ፎርም ካደረገ እነኚህ 5ቶቹን ብሎ በእነኚህ ነገሮች ውስጥ ኢኖቬሽን ይባላል። ስለዚህ ኢኖቬሽን በእነኚህ ታይፕ ይከፈላል ብሎ ስቹምፒተር አስቀምጧል ማለት ነው። አናዘር ዩዝ ኦፍ ኮንሰፕት ሪሌትድ ቱ ዘ ኢኖቬሽን ፕሮሰስ ኢዝ ኢሚቴሽን ይለናል። ኢሚቴሽን ምንድን ነው? ኢሚቴሽን ማለት እኔ የሆነ ነገር ፈጥሬ ደን ጎረቤቴ ከኔ ኮፒ አድርጎ እኔ የሰራሁትን ነገር መስራት ወይም ደግሞ መኮረጅ ነው። ስለዚህ ይሄ ነገር ብዙ ጊዜ ይሄንን ለመከላከል የተለያዩ ኮፒራይቶች መብቶች ይሰጣል መንግስት ማለት ነው። ስለዚህ ያ ነገር ብቻ ኢሚቴሽን ይባላል። it is the situation when an innovation is copied or other a diffusion of the innovation ማለት ነው። ኢኖቬሽኑን ዲፊውዝ ማድረግ ወይም ደግሞ ኮፒ አድርጎ ምን ማድረግ መስራት። ስለዚህ that is called innovation ይባላል ማለት ነው። ኦኬ The Schumpeter series divided the process of technological change into 3 distinct phases. እዚህ ይሄ ስቹምፒተር የሚባለው ይሄንን ቴክኖሎጂካል ቼንጅ ብንለው ይሄንን ኢኖቬሽንን ወደ ስንት ፌዝ ይከፋፍለዋል? ወደ 6 ፌዝ ይከፋፍለዋል። ወደ 3 ፌዝ ይከፋፍለዋል። የመጀመሪያው ኢኖቬት ነው ማለት ኢንቬንሽን ነው። የመጀመሪያው ኢንቬንሽን ነው። ዘን ኢኖቬሽን አለ፣ ዘን ዲፊዥን አለ። ሶ ምንድነው? ሶስቶቹ እነኚህ ናቸው ማለት ነው። ይሄ ቴክኖሎጂካል ቼንጅ የሚመጣው በሶስቱ መንገድ ይከፋፍላቸዋል ማለት ነው። የመጀመሪያው ኢንቬንሽን ነው፣ ኢኖቬሽን አለ፣ ዘን ዲፊዥን አለ ማለት ነው። ዲፊዥን አለ። ኦኬ ስቴጅ ኦፍ ቴክኖሎጂካል ቼንጅ ምንድነው ልዩነታቸው ስንል የመጀመሪያው ስቴጅ ኢንቬንሽን ማለት ኢት ኢዝ ካሪድ ኦን by individual or corporate bodies like research institute, universities, government bureaus and companies ማለት ነው። ስለዚህ በኢንዲቪጁዋሎች በዩኒቨርሲቲዎች ሪሰርች በሚሰሩ ሰዎች ወይም ደግሞ በመንግስትና በመሳሰሉት ቢሮክራቲክ ስትራቴጂዎች ወይም ደግሞ ካምፓኒዎች ኢኖቬት የሚደረግ ወይም ደግሞ አዲስ የሚገኝ ነገር ምን ይባላል? the first stage invention ይባላል። አዲስ ነገር ክሬት ሲደረግ it is about the conception of new idea ማለት ነው። ስለ አዲስ አይዲያ ማምጣት ነው። ሰከንድ ስቴጃችን ምንድነው? ኢኖቬሽን ነው። ያንን ኢንቬንት የተደረገውን ነገር ሎጂካል ኤክስቴንሽን ኦፍ ኢንቬንሽን ብለን የምንጠራው ነው። ያ ማለት ኢንቬንት ተደርጓል የሆነ ነገር ኒው አይዲያ ወይም ደግሞ ኒው ፕሮዳክት ወይም ደግሞ ኒው ማርኬት ኒው ፕሮሰስ ተገኝቷል። ነገር ግን ያንን ነገር ወደ ተግባር ለመዋል ኤክስቴንድ ስናደርገው that is called innovation ይባላል ማለት ነው። ኢኖቬሽን ይባላል። The process that involves the development of new idea into marketable product and process or the doing of new things that are already being done in a new way. እንደ አዲስ መንገድ ማለት በኒው ዌይ የተሰራን ነገር ምን የምናደርግበት ነው ማለት ነው። ያንን ወደ ማርኬቴብል ፕሮዳክት የምንቀይርበት ወይም ደግሞ ይሄ አይዲያውን ወደ ማርኬት የምናሰፋፋበት ይሄ ኢኖቬሽን ይባላል ማለት ነው። ሶስተኛው ዲፊዥን ማለት it is imitation of innovation ነው። ኢኖቬሽኑን ኢሚቴት ማድረግ በሌሎች መኮረጅ። this stage is should the new product and process spread across the potential market። ስለዚህ ማርኬቱ እንደሚችለው አድርጎ ወደ ፖቴንሻል ማርኬት ማውጣት በሌሎች ተኮርጆ ወደ ተደራሽነት ማድረግ። ስለዚህ ይሄ ኢሚቴሽን የራሱ የሆነ ነገር አለው። ያ ማለት ጥቅምም አለው ጉዳት እንዳለው ሁሉ ማለት ጉዳት አለው ለክሬት ላደረገው ነው። ክሬት ላደረገው ጉዳቱ ምንድነው?
ብዙም ሳይጠቀም ብዙ ትርፋማ ሳይሆን እነኛ ልክ እንደ ራሳቸው አድርገው ይጠቀሙበታል፣ ትርፋማ ይሆኑበታል። ሶ ለኢሚቴተሩ ኢሚቴት ለሚያደርገው ሰው ፋይናንሻል ሪስክን ይቀንስለታል ወይም ደግሞ አንሰርቴኒቲን ይቀንስለታል። ምክንያቱም ኦልሬዲ ተሞክሯል፣ እቃው አዋጭነቱ ታውቋል። ሌላው ለተጠቃሚው ደግሞ ኮምፒቴሽን ይፈጥራል። እነኚህ ኢሚቴተሮች ሲገቡ ኮምፒቴሽን ይፈጥራል። ኮምፒቴሽን ፈጠረ ማለት ደግሞ ፕራይሳቸው ይቀንሳል ማለት ነው። ስለዚህ ብዙ ለመሸጥ ሲሉ ፕራይሳቸው ይቀንሳል። ዳት ኢዝ ዩዝድ ከስተመርስ ማለት ነው። ከስተመርን ይጠቅማሉ። ሌላው ማርኬት ስታቢላይዜሽን ይመጣል። በዛን ጊዜ ማርኬቱ ያንን ፕሮዳክት ጠፋ አልጠፋ ብሎ አይጨነቅም። ከስተመሩ በፈለገው ሰዓት ፈለገው ቦታ አክሰሲቢሊቲ ኦር አቬይላቢሊቲ ኢንክሪዝ ያደርጋል ማለት ነው የዛ ፕሮዳክት። እንዲሁም ደግሞ ኢሚቴት ሲያደርጉ ባይዞ አንዳንድ ኢሚቴት የሚያደርጉ ሰዎች ወይም ደግሞ ካምፓኒዎች የራሳቸው የሆነ ክሬቲቪቲ ይጨምሩበታል እዛ ፕሮዳክት ላይ። ስለዚህ የዛ የመጀመሪያው ኢንቬንሽን ሊሚቴሽን የነበረ ነገር ካለ ያንን ነገር ሪሙቭ አድርገው በተሻለ ሁኔታ ሊያመጡት ይችላሉ። ስለዚህ ሊሚቴሽን ኦፍ ዘ ፈርስት ኢኖቬት ፕሮዳክት ሪሙቭ የሚደረግበት አጋጣሚ ሊኖር ይችላል ማለት ነው። ይችላል። ሶ ቻፕተር 7 እዚህ ጋር እናቆማለን። ብዙ ጊዜ ያው መረጃዎቹን ብዙ አላገኘሁም። ስለዚህ ወደ ቻፕተር 8 እንገባለን ማለት ነው። ኦኬ ተማሪዎች እንግዲህ ቻፕተር 8 ኢንዱስትሪያል ሎኬሽን አናላይሲስ ነው የሚያስተምረን። እንግዲህ እስካሁን ድረስ ስለ ክላሲካል ቲዎሪዎች ስናወራ ስለ ስኬል ኦፍ ኦፕሬሽን እና ቴክኒኮቹ ምንድን ነው ማለት ለምናመርተው ፕሮዳክሽን ወይም ደግሞ ለምንሰራው ፊርማችን ምን አይነት ቴክኒክ ነው አፕላይ ማድረግ ያለብን የሚለውን እስካሁን ድረስ አይተናል። ስለዚህ አድቨርታይዝመንትን ማየን ከዚያው ከቴክኒኮች ውስጥ ነው የመሸጥ ቴክኒክ ናቸው፣ የማምረት ቴክኒክ፣ እንዲሁም ደግሞ በምን ያህል እናምርት እነ ኢንተግሬሽን መርጀር ምናምን የሚሉት እንዴት ነው ማለት ካምፓኒ እንዴት ይቋቋም የሚለውን ስናይ መተናል። ነገር ግን እስካሁን ድረስ ሎኬሽኑ ፋክተሪን ኮንሲደር አላደረግንም ነበረ። ያ ማለት ሎኬሽኑ የት ነው የሚሆነው እስካሁን ስናወራ ወይም ደግሞ ሰዋራቸው ስለ ሎኬሽን ፋክተሪው የት መተከል አለበት ስለሚለው ነገር አላወራንም። ስለዚህ ቻፕተር 8 ላይ የት ነው ካምፓኒያችንን የት ነው ልንተክል የምንችለው ስለሚለው ነገር እናወራለን ማለት ነው። ኦኬ ኢንትሮዳክሽን ለማድረግ ያህል in setting up of a factory, a manufacturer has to take 3 interrelated decisions simultaneously. አንድ የፋክተሪ ባለቤት ወይም ደግሞ የፋብሪካ ባለቤት ውሳኔዎችን ሲወስን 3 ውሳኔዎች ነው በአንድ የሚወስነው። የመጀመሪያው ስኬል ኦፍ ኦፕሬሽን ነው፣ እስካሁን ያየነው ማለት ነው። በምን ያህል እንትኑን ማለት ነው ስኬሉ ምን ያህል ይሁን የምናመርትበት ስኬል። ሁለተኛው ቴክኒካችን ምን አይነት ቴክኒክ እንጠቀም ነው። ሶስተኛ አት ዘ ሴም ታይም የት ነው የማገኘው የት ነው ፋክተሪን የምተክለው የሚለው ነገር ውሳኔ መሰጠት ያስፈልገዋል ማለት ነው። ሶ ክላሲካል ቲዮሪ ላይ እንደተማራችሁት ነው የሚላል የተለያዩ ሩሎችና ኖርሞችን ቱ ታይፕስ ኦፍ ሩል ኤንድ ኖርም ላይ ሁለት ዲሲሽኖች እንዳሉ አይተናል። ያ ማለት እነኚህ የመጀመሪያዎቹን ስኬል ኦፍ ኦፕሬሽን እና ቴክኒክ ኦፍ አዶፕሽን ኦፍ ፋክተሪን አይተናል ማለት ነው። ነገር ግን ዌር ኢዝ ዘ ፕላንት ኢዝ የሚለውን አላየንም፣ ወይም ደግሞ ሶስተኛውን ነገር ኮምፕሌትሊ እስካሁን ድረስ አላየንም ማለት ነው። ክላሲካል ይህንን አላነሳም። ሶ a separate branch of economic boring with the discipline of geography which is known as industrial location or locational analysis. It deals with the element of the locational decision making ይለናል። ስለዚህ አዲስ የኢኮኖሚክ ብራንች ሰፓሬት ሆኖ ስለማን ያወራል ማለት ነው? ከጂኦግራፈሮች ጋር ኢኮኖሚክሶች እና ጂኦግራፈሮች በአንድ ላይ ሆነው የሰሩት ሎኬሽናል ወይም ደግሞ ኢንዱስትሪ ሎኬሽን ወይም ደግሞ ሎኬሽናል አናላይሲስ ዲሲሽን አለ ብለው አመጥተዋል ማለት ነው። ስለዚህ ምንድነው the general determinants of industrial location? እንግዲህ አንድን ኢንዱስትሪ ሎኬት ስናደርግ የተለያዩ ፋክተር የሚያደርጉት ወይም ደግሞ ዲተርሚናንቶች አሉት። ስለዚህ ያ ፋክተሪ ዲተርማይን የሚያደርጉት ነገሮች ምን ናቸው ስንል የመጀመሪያው ራው ማቴሪያል እና አውትፑት የሚሸጡበት ወይም ደግሞ ራው ማቴሪያል የሚገኙበት ቦታ ነው። ስለዚህ አንድ ፋክተሪ ፕሮዳክሽን ራው ማቴሪያል ይፈልጋል አይደለ? ወይም ደግሞ ኢንፑት ይፈልጋል። ስለዚህ ያ ኢንፑት ደግሞ ሬርሊ
አቬሌብል አት ኤ ፕሌስ ማለት ነው። ስለዚህ የሆነ ቦታ ላይ ነው ሊገኝ የሚችለው ያ ኢንፑት ማለት ነው። ስለዚህ ያንን ኢንፑት ለማግኘት ሲል ፋክተሪ ፕላንት የት መሆን አለበት የሚለው ውሳኔ ያስፈልገዋል ማለት ነው። ያንን ኢንፑት ደግሞ ወደሱ ፋብሪካ ደሊቨር ለማድረግ ምን ያስፈልገዋል? ዘ ኦነር ዲፈረንት ፕሌስ ላይ የእንትን ካደረገ ትራንስፖርቴሽን ኮስት እና አዘር ፕሪኩሪመንት ኮስቶች አሉበት። ራው ማቴሪያሉን ለማምጣት ትራንስፖርቴሽን ኮስት አለበት። ስለዚህ ያን ትራንስፖርቴሽን ኮስት ለሎኬሽን ኦፍ ፋክተሪ አንድ ዲተርሚናንት ሆኖ ያገለግላል። ሁለተኛ ፕሮክሪመንት ኮስት የምንላቸው ምንድን ነው? ለምሳሌ ሶርሲንግ ኤንድ ኦርደሪንግ ኮስትን ብናይ ሶርሲንግ ኤንድ ኦርደር ማለት እነኛን ራው ማቴሪያሎችን ሶርሳቸውን ለመፈለግ ሰርች እናደርጋለን። ኦርደር ስናደርጋቸው ወጪ አለው። ስለዚህ እነኚህ ራው ማቴሪያሎች በሚፈለጉበት ሰዓት ወይም ደግሞ ራው ማቴሪያሎችን በሚያመጣበት ሰዓት ኮስት አለው፣ የራሱ የሆነ ኮስት። ያ ነገር የፋክተሪ ፕላንት ሎኬሽኑ ኮስቱን ሪአሬንጅ ለማድረግ ያንን ነገር ኮስቱን ሊያይ ይችላል ማለት ነው፣ ፕላንት ሎኬሽን ለመወሰን። ሌላው እንዲሁም ደግሞ አውትፑትን የሚሸጥበትም ሬል የሆነ ቦታ ነው። ያ ማለት አት ሲንግል ፕሌስ ነው ሊሸጥ የሚችለው፣ ወይም ደግሞ የሆነ ቦታ ሲሸጥ የራሱ የሆነ ትራንስፖርት ኮስት አለ። ያም ነገር አፌክት ያደርገዋል ማለት ነው። it has to be spent sent to different places which again involves transportation and selling cost የመሸጥ አድቨርታይዝመንት ሊሆን ይችላል፣ ወይም ደግሞ የሻጮች የሴሊንግ ኮስት አለው፣ የራሱ የሆነ ትራንስፖርቴሽን ኮስት አለው ለመውሰድ። ስለዚህ given the spatial distribution of the inputs and output markets, the owner of the factory will have take the decision about the place where the factory should be located ማለት ነው። ስለዚህ ኢንፑቶቹንም አየን፣ ራው ማቴሪያሎቹ ማለት ነው። የሚመጡበት ኮስት አለ፣ ትራንስፖርቴሽን ኮስት አለ፣ እንዲሁም ደግሞ ሌሎች ፕሪኩሪመንት እነኛን ኢንፑቶች ለማግኘት ሪሰርች ትሰራለህ፣ አግሪሜንት ኔጎሽዬሽን ታደርጋለህ። ኢንፑት ካለው ሰውዬ ጋር ትክክለኛ ነው ወይ ብለህ ኢንፑቱ ኳሊቲውን ኢቫሉዌት ወይም ደግሞ ቴስት ታደርጋለህ። ላብ ቴስት አለ ማለት ነው፣ የእሱ ኮስት አለ። አውትፑትም አምርተህ ከሸጥክ በኋላ ወደ ገበያ መውሰድ አለ፣ ትራንስፖርቴሽን ኮስት አለ፣ ሴሊንግ ኮስት አለ። እነኝህን ነገሮች በሙሉ ኮንሲደር መደረግ አለባቸው። መቼ? ስለ ፕላንት ሎኬሽን ስናስብ ማለት ነው፣ ፕላንት ሎኬሽን ስናስብ። ስለዚህ ኦል ፖቴንሻል ሎኬሽን ደግሞ ያ ማለት ሁሉም ሎኬሽን እኩል አይነት ወይም ደግሞ ኢኮኖሚካሊ አይሆንም፣ እኩል ወጪ አይኖረውም፣ እኩል ገቢም አይኖረውም። ስለዚህ ምን ማድረግ አለብን ማለት ነው? የተሻለ ገቢ ያለውን ምን እናደርጋለን ማለት ነው? ኦንሊ ዋን ኦፍ ዳም ኢዝ ቱ ቢ ቹዝን ዊች ዊል ቢ ዘ ሞስት ኢኮኖሚካሊ የሆነውን እንመርጣለን ማለት ነው። ሶ እንዴት ነው የምንመርጠው? ማለት ምን እናርግ ለመምረጥ ይሄን ሞስት ኢኮኖሚካሊ ብሎ ለመለየት ምን አይነት ነገሮችን እንጠቀም ስንል it is not very simple but የሆነ እንትኖችን ፕሮሲጀሮችን ወይም ደግሞ የሆነ ቴክኒኮችን አስቀምጠውልናል። የመጀመሪያው ላርጅ ነምበር ኦፍ ቴክኒካል ነው። ስለ ቴክኒካል ወይም ደግሞ ስለ ቴክኒካል ሲቹዌሽኑ ቴክኒካል ፋክተሮችን ማየት። ሁለተኛው ኢኮኖሚክ ፋክተሮችን ማየት ነው። ሶስተኛው ኢንስቲቱሽናል ፋክተርስ አር ቱ ቢ ኮንሲደር ሲሚልታኒስሊ። እነኚህ ሶስቶችን ኮምፔር አድርገን በሶስቱም ደረጃ የተሻለ የሆነበትን ወይም ደግሞ ከሶስቱ ኢቫሉዌት አድርገን የተሻለ የሆነውን ሎኬሽን መምረጥ ነው። There are various factors that affect the location of the particular industry which are grouped under three main themes ማለት ነው። ስለዚህ ሎኬሽን ኦፍ ፋክተሪን አፌክት የሚያደርጉ እነኚህ ሶስት ነገሮች ናቸው። ቴክኒካል ፋክተር፣ ኢኮኖሚክ ኤንድ ኢንፍራስትራክቸራል ፋክተር፣ ኢንስቲቱሽናል ኤንድ አዘር ፐርሰናል ፋክተርስ ማለት ነው። ስለዚህ እነኚህን ነገሮች በማመዛዘን የት ይመስረት የሚለውን እንወስናለን ማለት ነው። ቴክኒካል ፋክተር የሚለው ፊዚካሊ ሪሌትድ የሆኑ ነገሮችን ነው። ፊዚካሊ ሪሌትድ ስል ምንድን ነው? ዘር የፊዚካል ፋክተር which are more or less geographical in nature related to soil, raw material, people, climate, etc. ይሄ ፊዚካል አካል ያላቸው ያ ማለት ይሄ የሚጨበጥ የሚዳሰስ አካል ካላቸው ጋር የተያያዘ ነው ይሄ ቴክኒካል ፋክተሩ ማለት ነው። ስለዚህ ምንድነው ማለት ነው ውሳኔ የሚወስነው ይሄ የሚታዩትን ነገሮች ካራክተራቸውን በማየት ማንኛቸው ለወጪ የሚዳርጉና ወጪን የሚቀንሱ ነገሮችን ኮምፔር ያደርጋል ማለት ነው። ስለዚህ ዘ ኢምፖርታንት ፋክተር ኢን ዲስ ካታጎሪ አር ለምሳሌ የመጀመሪያው አቬይላቢሊቲ ኦፍ ላንድ ነው። መሬት በበቂ ሁኔታ አለ ወይ ፋክተሪውን ለመገንባት መሬት አለ ወይ የሚለው አንዱ ፊዚካሊ የሚታይ ነገር ነው which is technical factor and ሌላው ኔቸር ኤንድ ኳሊቲ ኦፍ raw material from land ከዛ ከመሬት ውስጥ የሚወጣ ኔቸሩ ምን አይነት ነው የራው ማቴሪያሉ ማለት ነው። እንዲሁም ደግሞ ኳሊቲው ምን ያህል ነው። ለምሳሌ
ፎረስት ፕሮዳክቶች፣ አግሪካልቸራል ኢንፑት፣ ሚኒራል፣ ሰሚ ፊኒሽድ ፕሮዳክት ፍሮም ኤግዚስቲንግ ኢንዱስትሪስ። ስለዚህ አካባቢው ላይ ኢንዱስትሪስ አለ ወይ? ከነኛ የሚወጣ ምን ያህል ኳሊቲ የሆነ ሰሚ ፊኒሽድ የሆነ ፕሮዳክሽን ይለቃሉ እነኛ ኢንዱስትሪ ለእኔ ግብአት የሚሆን ማለት ነው። እነኝን ነገሮች ኮንሲደር ማለት። ሌላው ጂኦግራፊክ ሲቹዌሽን ኦፍ ዘ ፋክተሪ ሳይት ኢን ሪሌሽን ቱ ዘ ትራንስፖርት ፋሲሊቲስ ባይ ሬል ሮድ ኤንድ ዋተር ኤንድ ኤር ማለት ነው። ስለዚህ ጂኦግራፊካል ሲቹዌሽኑ ይመቻል፣ ውሃ ለማግኘት ትራንስፖርት ፋሲሊቲዎች የተመቻቹ ናቸው ወይ ማለት ለምሳሌ ወደ ልም ያለ ገጠር ፋብሪካ ገንብተ በበቅሎ አታመላልስም መቼም መኪና የሌለው ከሆነ ማለት ነው። ስለዚህ በዛ ላይ ደግሞ ፕሮዳክት ፐርሼብል ሊሆን ይችላል፣ ቶሎ መድረስ ሊኖርበት ይችላል። ስለዚህ እነሱን ነገሮች ከፋሲሊቲ አንጻር ፊዚካል ከሆኑት አንጻር ነው አሁን እያወራን ያለው ነው፣ በአካል ከሚታዩት ማለት ነው። ሌላው ኳንቲቲ ኤንድ ኳሊቲ ኦፍ ማን ሪሶርስ፣ እዛ አካባቢ በቂ የሆነ የሰው ኃይል አለ ወይ? እዚህ የምሄድበት አካባቢ ስራዬን ሊሰራልኝ የሚችል የሰው ኃይል አለ ወይ? ኤነርጂ ሪሶርስ አለኝ ወይ? ኤሌክትሪክሲቲ ወይም ደግሞ ዊንድቪን ከሆነ ዊንድቪን፣ እንዲሁም ደግሞ ዋተር ኢነርጂ ከሆነ ዋተር ኢነርጂ፣ ለሚሰራው ስራ የሚያስፈልገኝ ኢነርጂ አገኛለሁ ወይ? አቬሌቢሊቲ ኦፍ ዋተር ፎር ድሪንኪንግ ኤንድ ኢንዱስትሪያል ዩዝ፣ ለኢንዱስትሪ የሚጠቀመው ውሃ፣ ለምጠጣው ውሃ። እንዲሁም ደግሞ ዌስት ዲስፖዛል ፋሲሊቲ አለ ወይ? የት አስወግደዋለሁ? ጽዳጁን ማለት ከፋብሪካ የሚወጣውን ዌስቴጅ የት ነው ማስወግደው? ጥሩ የሆነ ማስወገጃ ቦታ አለ ወይ? ለምሳሌ ጥሩ የሆነ ጽድት ያለ ቦታ ፓርኪንግ ምናምን አለበት አካባቢ ሊገንባ ብትል መንግስትም አያስደርስህም፣ ጽዳጅንም የት ታደርገዋለህ? ስለዚህ ይህንንም ማሰብ አለብን። ክላይሜቱ ምን አይነት ነው? ለእኛ ፋብሪካ ይመቻሉ ወይ? ያ ማለት ፐርሼብል እንደ ሚልክ ምናምን የመሳሰሉ ፕሮዳክቶችን የምናመርት ከሆነ ለምሳሌ ሞቃት አካባቢ ላይመቻቸው ይችላል። ምክንያቱም ሙቀቱ አየር ሊመርጡ ይችላሉ። ያንን ነገር ማስታወስ አለብን። ሌላው ኢኮኖሚክ ኤንድ ኢንፍራስትራክቸራል ፋክተር ነው። ኢኮኖሚክ ኤንድ ኢንፍራስትራክቸራል ፋክተር ምንድን ነው የሚለን? ይሄ ደግሞ ከኢኮኖሚክ አንጻር ከገንዘብ አንጻር ነው የሚያየው። ከገንዘብ አንጻር ኢንሴንስ ምን ማለት ነው? ኢንፑት ፕራይስ ለምሳሌ እንደ ታክስ፣ ማርኬት፣ ስኪል ኦፍ ላበር ፎርስ፣ አቬይላቢሊቲ ኦፍ ኤዱኬት ኢንፍራስትራክቸራል ፋሲሊቲ፣ ፋይናንስ ኢቲሲ ኮንስቲቱት ቱጌዘር ቱ ዘ ካቴጎሪ ኦፍ ዲስ ኢኮኖሚክ ፋክተር ማለት ነው። ስለዚህ ኢኮኖሚና ኢንፍራስትራክቸር ፋሲሊቲዎች አሉት ወይ? ከኢኮኖሚ አንጻር ምንድነው የተሻለ ነው ወይ? ኢንፑት ፕራይሱ ከዛ የሚሄድበት ሎኬሽን ከሌላው ሎኬሽን አንጻራዊ የተሻለ ነው ወይ? መንግስት የሚጥለው ታክስ እዛ አካባቢ እንዴት ነው? ማርኬቱ ምን ይመስላል? ስኪል ኦፍ ላበር ፎርሳችንስ ማለት ብሬን አውጥቼ ስኪል የሌላቸው ላበር ፎርስ ከሆኑ which is ኮስቲ ነው። ስለዚህ ኮስቲን ሊቀንስ የሚችል ላበር ፎርስ አለ ወይ? ኢንፍራስትራክቸራሎች አሉ ወይ? ቅድም ፊዚካሊ ማይተነዋል እዚህም ማለት ነው። ኢንፍራስትራክቸራል እዚህ ኢንሴንስ ምንድነው? የተለያዩ ፋሲሊቲዎች ባንኪንግ ሰርቪስ፣ ፋይናንስ ሰርቪስ፣ የተለያዩ ሰርቪሶች አሉ ወይ ብለን መመርመር አለብን። ይሄ ኢኮኖሚክ ኤንድ ኢንፍራስትራክቸራል ፋክተር ነው። the general lists of factor of this would be as follows። ስለዚህ እነኚህን ነገሮች በውስጡ የሚካተቱት ሎካል ማርኬት ኤንድ ሲቹዌሽን ኢን ሪሌሽን ቱ ኤክስፖርት ማርኬትስ፣ ኤክስፖርት ማርኬት ጋር ሪሌት የሆነ ሎካል ማርኬት እኔን የሚቃወም አለ ወይ የሚለውን ነገር ለማየት፣ ኮስት ኦፍ ላንድ ኤንድ ቢልዲንግ ያንን ለመገንባት እዛ የምሄድበት ቦታ ለመግዛት መሬቱን ምን ያህል ወጪ ያስወጣኛል። ኢንፍራስትራክቸራል ፋሲሊቲ ሰጫ ትራንስፖርት ቻርጅስ ምን ያህል ትራንስፖርት ያስወጣኛል፣ ፓወር ታሪፍ፣ እንዲሁም ደግሞ ዋተር ሬት። እነኚህ ነገሮች መታየት አለባቸው። ሌላው ሳላሪ ኤንድ ዌጅ ኢን ሪሌሽን ቱ ስኪልስ፣ ስለዚህ ከኮስት ጋር የተያያዘ ነው። ባጭሩ ኢኮኖሚክ ኤንድ ኢንፍራስትራክቸራል ሳላሪ ለሰራተኛ የሚከፍለው ደሞዝ ወጪው ምን ያህል ነው? ኮስት ኦፍ ሊቪንጋቸው እንዴት ነው? ማለት እኔ በትንሽ ደሞዝ ከፍያቸው ኮስት ኦፍ ሊቪንጋቸው ኢንፍሌሽኑ ሎ ከሆነ በቀላሉ መኖር ከቻሉ which is ዌጃቸውም ዝቅተኛ ነው የሚሆነው። ነገር ግን ኮስት ኦፍ ሊቪንግ ቲንግስ ኮስት ኦፍ ሊቪንግ በተቃጠለበት ወይም ደግሞ ኢንፍሌሽን ሃይ በሆነበት አካባቢ ገነባ ማለት ስለዚህ የምከፍለው ብር ኃይለኛ መሆን አለበት ነው። ሌላው ታክስ እና ሰብሲዲ አለ ወይ? ያ ማለት የገቨርንመንት ታክስ ምን ያህል ነው? አልፎ ተርፎም ሰብሲዲ ይሰጣሉ ለዛ አካባቢ። አንዳንድ ገቨርንመንቶች አንዳንድ ቦታ ላይ ስፔሻሊ እዛ ኢንቨስት እንዲደረግ የሚፈልጉ ቦታ ካለ ጭራሽ ሰብሲዲ ሊሰጡ ይችላሉ፣ ታክሱን ትተው ማለት ነው። ያ ነገር አለ ወይ? ኮስት ኤንድ አቬይላቢሊቲ ኦፍ ፋይናንስ፣ ስትራክቸር ኦፍ ኤግዚስቲንግ ኢንዱስትሪስ፣ ኢንዱስትሪያል ሪሌሽን ኤንድ ትሬድ ዩኒየን አክቲቪቲስ አራውንድ ዘ ፕሮፖዝድ ሎኬሽን ሳይትስ
ስለዚህ ኢንዱስትሪያል ሪሌሽን አላቸው። ያ ማለት ለኔ ኢንፑት የሚሆን ወይም ደግሞ የኔን አውትፑት የሚቀበለኝ ኢንዱስትሪ አለ ወይ የሚለውን አናላይዝ ማድረግ አለበት ማለት ነው። ሌላው ዲሞግራፊክ ፋክተር ሰቻስ ኤጅ፣ ሴክስ ኮምፖዚሽን ኦፍ ሎካል ፖፑሌሽን፣ ሊትሬሲ፣ ፕሮፌሽናል ስኪል፣ ሎካል ሜዲሲን ፋሲሊቲ፣ ሃውሲንግ ፋሲሊቲ፣ ካልቸራል ፋሲሊቲ ሰቻስ ስኩል፣ ክለብ፣ አዘር ሪክሬሽናል ሴንተር፣ ኮሚኒኬሽን ፋሲሊቲ እነኚህ ነገሮች በሙሉ ለኢንዱስትሪ የሚያስፈልጉ ከሆኑ እነኚህን ነገሮች ማጥናት አለብኝ ማለት ነው። ይሄ ከኢንፍራስትራክቸር አንጻር ስናየው ማለት ነው። ስለዚህ ሁለተኛው ይሄ ነው። ሶስተኛው ኢንስቲቱሽናል ኤንድ አዘር ፐርሰናል ፋክተርስ ነው። ኢንስቲቱሽናል ፋክተር ማለት የመንግስት ሌጋሲዎች ህጎቹ እንዴት ነው ያሰሩኛል ወይስ አያሰሩኝም? ፐርሰናል ፋክተር ስንል ደግሞ ራሴ እዛ ቦታ ላይ መስራት እችላለሁ ወይንስ የምፈልገው ቦታ የት ነው? ለምሳሌ አንድ ሰው እኔ የተወለድኩበት አካባቢ ነው ፕላንት ማድረግ የምፈልገው ወይም ደግሞ ፋክተሪን መትከል የምፈልገው ሊል ይችላል። ነገር ግን ያ የሚሆነው ሪሊ ነው። ሶ ያ እንደዛ ብሎ ካሰበ which is ሎኬሽኑን በሱ ትውልድ ቦታ አረገው ማለት ነው። that is the locational ኢንዱስትሪያል ሎኬሽንን ዲተርሚናንት ሆነ ማለት ነው። all other miscellaneous location factors may be put in this category ሌሎች ያልገለጽናቸው ከላይ ዋና ዋናዎቹ ላይ ያልገለጽናቸው በሶስቱ ረድፎች ያልገለጽናቸው እዚህ ላይ ሊካተቱ ይችላሉ። ለምሳሌ ገቨርንመንት ፖሊሲ towards location of new plant አዲስ ፕላንት ለመተከል እዛ አካባቢ የገቨርንመንቱ ፖሊሲ ምን ይመስላል? እንዲተከል ይፈልጋል ወይስ አይፈልግም? ከፈለገ ሰብሲዲ ሊሰጠኝ ይችላል፣ ካልፈለገ ግን በታክስ ዞሮ ዞሮ ሊለኝ ይችላል ማለት ነው። ሁለተኛው ፐርሰናል ፋክተር ያልኳችሁ ያው የሰውየው ፍላጎት ነው። ስለዚህ ያው እንዳልኳችሁ ገቨርንመንት ፖሊሲ ራፒድ ኢንዱስትሪያላይዜሽን ማድረግ ከፈለጉ የተለያዩ ሰብሲዲዎችን ወይም ደግሞ ፋሲሊቲዎችን ይሰጣሉ። ስለዚህ ገቨርንመንት ካን ግሬት ኢንፍሉዌንስ ሎኬሽን ኦፍ ኢንዱስትሪ ባይ ጊቪንግ ታክስ ኢንሰንቲቭ በመስጠት ወይም ደግሞ ቺፕ ረንት እና አዘር ቤኔፊት ኦፍ ካምፓኒስ መሬቱን በርካሽ የሆነ ብር ማከራየት በማከራየት ሊሆን ይችላል። እዛ አካባቢ እንዲተከል ከተፈለገ የታክስ ማነሳሻ ወይም ደግሞ ኢንሴንቲቭ በመስጠት ሊሆን ይችላል። ሶ አን ኢንተርፕረነር ሃስ ቱ ኢቫሉዌት ዘ ፋሲሊቲስ ጊቨን ባይ ዘ ገቨርንመንት ቬሪ ኬርፉሊ ቢፎር ቴኪንግ ኤ ዲሲዥን ሎኬሽን ኦፍ ዚስ ፋክተር ማለት ነው። ስለዚህ ገቨርንመንት ሰብሲዲ ሰጠኝ ብለህ ዝም ብለህ አትገባበትም። በደንብ መርምረህ መግባት አለበት። ምክንያቱም ያ ገቨርንመንት ሰብሲዲ እየሰጠኝ ምን ነገር ቢኖረው ነው ወይም ደግሞ ለምን እዛ አካባቢ እንዲሆን ፈለገ? መቼም ለኔ ብቻዬ አዝኖ አይደለም። በዚህ እሱን የሚጠቅመው ወይም ደግሞ ማህበረሰቡን የሚጠቅም የሆነ ነገር አለው ማለት ነው። ያ ነገር ሲሆን ግን እኔን እንደማይጎዳኝ እርግጠኛ መሆን አለብኝ። ስለዚህ በትክክል መመርመር አለብኝ ነው። ፐርሰናል ፋክተር አንድ ሰውዬ ፋክተር ኦፍ ሂስ በርዝ ፕሌስ በተወለድኩበት አካባቢ ነው ማድረግ የሚፈልገው ቢል፣ ስለዚህ ያ ፋክተሪ በተወለደበት አካባቢ ሊሆን ነው ማለት ነው። ስለዚህ ኢንዱስትሪያል ሎኬሽን ቤዝድ ኦን ሰች ፐርሰናል ፋክተርስ ዊል ኤንታየርሊ ቢ ማተር ኦፍ ቻንስ ኦር ዋት ኢዝ ኮልድ ሂስቶሪካል ኤክሲደንት ነው። አንዳንድ ጊዜ ነው የሚፈጠረው ይሄ ነገር። The weight assigned to individual factor depend on the prevailing circumstance and the nature of the industry. In some industries, firms are located near source of raw materials such as iron and steel and pulp and paper, while in other industries are located near market. አንዳንድ ኢንዱስትሪዎች ወደ ሮ ማቴሪያሉ እየቀረቡ ሊሆኑ ይችላሉ፣ ሎኬሽናቸው ማለት ነው። ለምንድን ነው እንደዛ የሚሆነው? ለምሳሌ እነኛ ሮ ማቴሪያል ፕሮሰስ ተደርገው አውትፑት ላይ ሲደርሱ ሉዝ የሚያደርጉት ዌይት ካለ ያ ማለት ራው ማቴሪያሎቹ በጣም ግዙፍ የሆኑ ናቸው። ከዛ ግን ተስተካክለው ወደ አውትፑት ሲቀየሩ ዌይታቸው በቃ በግማሽ የሚቀንስ ከሆነ ወደ ራው ማቴሪያሉ አድርጋ ሄዳችሁ ፕላንቱን ብትተክሉት ያ የትራንስፖርቴሽን ኮስት ይቀንስላችኋል። ምክንያቱም አውትፑቱ ሉዝ ስለሚያደርግ ዌይትን ከራው ማቴሪያል አንጻር ሉዝ ስለሚያደርግ። ሌላው ደግሞ ማርኬት አካባቢ ሊሆን ይችላል። ማርኬት አካባቢ ደግሞ የሚሆነው መቼ ነው? ዌይት ጌን የሚያደርግ ከሆነ ያ ማለት ራው ማቴሪያሎች ወደ አውትፑት ሲቀየሩ አውትፑቱ ላይ ዌይት ጌን የሚያደርጉ ከሆነ ከተለያየ ራው ማቴሪያል ተሰባስቦ መርጅ ተደርጎ ትልቅ የሆነ ኳንቲቲ አውትፑት ከሆነ የሚመረተው ዳቲዝ ወደ ማርኬት ቢሄድ ይሻላል ማለት ነው። ትራንስፖርቴሽን ኮስት ነው የሚቀንሰው ማርኬቱ አካባቢ ቢሆን ነው። ምክንያቱም ራው ማቴሪያሎቹ ክብደት የላቸውም ዘንድ እነሱ መርጅ የሆነ አውትፑቱ ኃይለኛ ከሆነ ክብደቱ ወደ ማርኬት ወደሚሸጥበት አካባቢ ይገነባል ፋክተሪው ነው። The choice of location will not be independent of the scale of production and the technique to be used for that ማለት ነው። ስለዚህ ሎኬሽን ስንመርጥ ስኬል ኦፍ ፕሮዳክሽን ላይ እና ቴክኒክ ላይ ብቻ ሳይሆን ከዛ ይልቅ ምን አለ ማለት ነው ሎኬሽን ላይ ዲፔንድ እንደሚሆን rather they are interrelated aspects which are to be decided together። ስለዚህ ሎኬሽኑ ከሁለቱ ሞስት በቃ ተቃራኒ ነው ማለት አንችልም። ከስኬል ኦፍ ፕሮዳክሽን እና
ከስኬል ኦፍ ፕሮዳክሽን እና ይሄ ከቴክኒክ ኦፍ ፕሮዳክሽን የተለየ ነው ማለት አንችልም ሎኬሽኑ። ከዚያ ይልቅ ምንድናቸው? ኢንተርሌትድ ናቸው። ሶስቶቹ ይገናኛሉ። እንዴት? ለምሳሌ ሰም ሎኬሽናል ፋክተር ምን ሊሆን ይችላል? ሪሌትድ ዊዝ ከስኬል ኦፍ ፕሮዳክሽን ጋር ተያይዞ ሊሆን ይችላል ማለት ነው። ምን ያህል እናመርታለን ከሚለው ጋር ሎኬሽኑ ከዛ ጋር ተያይዞ ሊሆን ይችላል። ሌላው ደግሞ ከቴክኒክ ኦፍ ፕሮዳክሽን ጋር ተያይዞ ሊሆን ይችላል። ስፔሲፊክ ፕሌስ ላይ ቴክኒክ ኦፍ ፕሮዳክሽናችን ምን አይነት ነው፣ ያን ቴክኒክ የምናገኘው የት አካባቢ ነው የሚለው ሎኬሽኑ ከዛ ጋር ተያይዞ ልንወስድ እንችላለን። ስለዚህ ሪሌትድ የሆኑ ናቸው፣ ሰፓሬት የሆኑ ነገሮች አይደሉም፣ ወይም ደግሞ እርስ በርስ የተነጣጠሉ ነገሮች አይደሉም። There are several theoretical and applied approaches for locational analysis based on the above mentioned factors ማለት ነው። ስለዚህ ከላይ ያሉት ሜንሽን ያደረግናቸው ፋክተሮች አሉ። እንዲሁም ደግሞ የተለያዩ አፕሮቾች አሉ። እነኚህን ቴዎሬቲካል እና አፕላይድ አፕሮች አሉ፣ በተግባር ያሉ አፕሮቾች ማለት ነው። ምን ስለ ሎኬሽናል አናላይሲስ ለመወሰን የመጡ። ስለዚህ ምንድን ነው የሚለን? in order to understand the precise relevance of the various locational factor and the interaction among themselves we will see the leading theoretical approach to industrial location analysis። ስለዚህ እነኚህን የሎኬሽናል የተለያዩ ሎኬሽናል ፋክተሮችን አናላይዝ የምናደርግበትን ቲዮሬቲካል አፕሮቾችን ለማየት ስለ ሎኬሽናል አናላይሲስ የተሰጡ የተለያዩ ቲዮሬቲካል አፕሮቾች አሉ። እነኚህን ቲዮሬቲካል አፕሮቾች የምናይ ይሆናል ማለት ነው፣ የምናይ ይሆናል። ሶ አፕሮችስ ቱ ኢንዱስትሪያል ሎኬሽን አናላይሲስ የተሰጡ አፕሮቾች አሉ። ሶ እነሱን አፕሮቾች ስናይ ምንድን ነው? ዘ ቲዮሬቲካል ማቴሪያል ኦን ኢንዱስትሪያል ሎኬሽን ኢዝ ቬሪ ማች ዳይቨርሲፋይድ። ቲዮሬቲካሊ በጣም ዳይቨርሲፋይድ ነው። ሶ ሲግኒፊካንት ኮንትሪቢዩሽን ዌር ሜድ ኢንቱ ቱ ኢት ባይ ጂኦግራፈር ኤንድ ኢኮኖሚስት። ይሄ አፕሮቹ የተሰራው በምንድን ነው? በጂኦግራፈር እና በኢኮኖሚስቶች አንድ ላይ በመሆን የሰሩት ወይም ደግሞ ኮንትሪቢዩት ያደረጉልን አፕሮቾች ነው ያለው ማለት ነው። አፕሮች ነው ያለው። ስለዚህ ጂኦግራፈሩ ምን ሰራ ወይስ ደግሞ ኢንዱስትሪያል ኢኮኖሚክሱ ምን ሰራ ስንል ጂኦግራፈሩ it is a large adoption intuitive conceptual based and case studies approach to arrive at some generalized about the industrial location patterns። ስለ ኢንዱስትሪያል ሎኬሽን ፓተርን ምን መሆን አለበት ስለሚለው የተለያዩ ኢንቱቲቭ ኮንሰፕቹዋል አፕሮቾችን ተግብሯል ማለት ነው። አፕሮቾችን ተግብሯል። ስለዚህ ይሄ ጂኦግራፈር ምንድነው? ጂኦግራፈር የሚያየው it looks at a reality or inductive on the ground ነው። ሪያሊቲውን ቀጥታ መሬቱን ኦብዘርቭ ያደርጋል፣ አካባቢውን ኦብዘርቭ ያደርጋል፣ ኢንቫይሮንመንት እንዳጠቃላይ ኦብዘርቭ ያደርጋል። ስለዚህ ሪያሊቲውን ያል። ኢኮኖሚስት ግን they look at the abstract or deductive matter of the maths or mathematical observation ወይም ደግሞ ሞደርን ኢንዱስትሪያል ሎኬሽን ቲዎሪ ምን ይመስላል የሚለውን ከማቴማቲካል አንጻር ከአብስትራክት እና ከዲዳክቲቭ ማትስ አንጻር ያውታል ማለት ነው። ስለዚህ ከዲዳክቲቭ ከአብስትራክት ከሞር ፎርማል ከሆነ ወይ ሲያዩት እነኚህ ኢኮኖሚስቶች። ስለዚህ ኮምባይን አድርገን ሁለቱን አን ኢንቴግሬሽን ኦፍ the two diversified approach leads to develop some operational models for location studies። ስለዚህ ሎኬሽንን ለማጥናት የሆነ ከሁለቱ የተውጣጣ ኦፕሬሽናል ሞዴሎችን ሰሩልን ማለት ነው። ሰም ኢምፖርታንት ኮንትሪቢዩሽን ቱ ሎኬሽን ቲዮሪ ሜድ ባይ ዘ ፒፕል ኦፍ ዘ ቱ ዲሲፕሊን አር ዘ ፎሎዊንግ ይለናል። የሁለቱ ሰዎች የሰጡን የራሳቸው የሆነ ቲዎሪዎች አሉ። ያ ማለት ጂኦግራፊካል ኮንትሪቢዩት ያደረጋቸው አሉ፣ ኢኮኖሚክሱ ደግሞ ኮንትሪቢዩት ያደረጋቸው ቲዎሪዎች አሉ። የመጀመሪያው ጂኦግራፊ ፕሮቫይድ ሰቨራል ስተዲስ ኦን ዲስ ሳብጀክት a complete review of all geographical studies on industrial location is not intended here። ምንድነው? ጂኦግራፈር በጣም ብዙ ነው የሰጡት ሀሳብ፣ ነገር ግን ሁሉንም አላካተትናቸውም ነው የሚለው። ስለዚህ ከነኚህ ውስጥ ከብዙዎቹ ጥቂቶቹን ወይም ደግሞ ሶስቶቹን የምናይ ይሆናል ማለት ነው። እኛ ሶስቶቹን የመጀመሪያው the central place ቲዮሪን እናያለን ማለት ነው። ኦኬ የመጀመሪያው እንግዲህ the central place ቲዮሪ ምንድን ነው የሚለን? ይሄ ሲስተማቲካል ጂኦግራፊካል ቲዮሪ ኦፍ ሎኬሽን ውስጥ የመጀመሪያው መጀመሪያ ላይ የታየ ነው። ሶ ይሄ ዋና መስራቹ ክሪስ ቴይለር ነው። ክሪስ ቴይለር mainly to determine the number size and distribution of town and cities። ስለዚህ ይሄ የሳይዝ የታውኖችን ነምበሩ ብዛታቸው፣ ሳይዛቸው፣ ዲስትሪቢዩሽናቸው ምን መምሰል አለበት የሚለውን የመጀመሪያ ጊዜ ያየልን ሰው ነው። ሶ ይሄ ሰውዬ እንዴት ነው የሚሰራው ስንል ዩዚንግ ሰርቴን ሲምፕሊፋይድ አሰምሽን አሉት። የራሱ የሆነ
የራሱን ሳይዝ ወይም ደግሞ የራሱን የሆነ ሀሳብ እዚህ ሎኬሽን ላይ ለማራመድ ሲምፕሊፋይ ያደረጋቸው አሰምሽኖች አሉት። ማለት እነኚህ ቢሆኑ እንደዚህ ቢሆን አሰምሽን ያው ኢኮኖሚክስ ላይ የተለመደ ነው። ስለዚህ የራሱን አሰምሽን ጣለና ከዚያ በኋላ ቲዎሪውን ተናገረ ማለት ነው። ክሊስተረር was able to demonstrate geographically the spatial arrangement between hinterland and central places mainly service centers። ስለዚህ አብዛኛው ሂንተርላንድ እና ሴንትራል ፕሌስ ኤንድ ሜንሊ ሰርቪስ ሴንተር ብሎ አሬንጅመንት ሰርቶላቸዋል። ስለዚህ ሰርቪስ ሴንተሩ የት አካባቢ መሆን አለበት? ለሆነ ማህበረሰብ ሴንተር ላይ ሆኖ ዘንድ ከሁሉም አቅጣጫ ያለው እንዲገዛው ብሎ ነው የሚያስበው። ስለዚህ እንደዛ ሲያደርግ ግን አሰምሽኖቹ ምንድናቸው? የመጀመሪያው ፐርሰንስ ኦፍ ዘ ኒረስት ማርኬት ፕሪፈረንስ ኦፍ ዘ ኒረስት ማርኬት ማህበረሰቡ የሚመርጠው አጠገቡ ያለውን ወይም ደግሞ በቅርብ ያገኘውን የመግዛት ፕሮባቢሊቲው ሃይ ነው። ያ ማለት ሩቅ ሄጄ ከምገዛ ቅርቤ የሆነ ነገር ባገኝ ይገዛለሁ ነው። ይሄ ነገር አሰምሽን አለ። ሁለተኛው ሲሚላር ፐርቼዚንግ ፓወር አላቸው ማህበረሰቦቹ ሲሚላር ፐርቼዚንግ ፓወር አላቸው ብሎ ያስባል። ያ ማለት ለምንድን ነው የሚያስበው? having the population and resources wealth is also fairly distributed because of these people have similar purchasing power። በማህበረሰቡ ውስጥ ሪሶርሱ ዌልዙ ኢኳሊ ዲስትሪቢዩት ነው የሚሆነው። ስለዚህ እኩል ፐርቼዚንግ ፓወር አላቸው ብሎ ያስባል። ይህም የራሱ አሰምሽን ነው። አላቸው ወይ የላቸውም ወይ የሌሎቹ ጥናት ስራ ይሆናል ማለት ነው። ሶስተኛ ኢቭንሊ ዲስትሪቢዩትድ ሪሶርስ አለ። ኖ ፕሌስ ሃዝ አን አድቫንቴጅ ኦፍ ሪሶርስ። አንዱ ቦታ የተሻለ ሪሶርስ፣ አንዱ ቦታ የተሻለ ወይም ደግሞ አንዱ ቦታ ዝቅተኛ የሚል ሪሶርስ የለም። ሁሉም ቦታ ደሴም ሪሶርስ ነው ያለው። ስለዚህ ራው ማቴሪያላችንን የትም ቦታ ቢሆን እናገኘዋለን ብሎ ያስባል። አለ ወይ የለም ወይ አሁንም ጥያቄ ውስጥ ነው ማለት ነው። ሌላው አንኢቭን ወይም ፍላት ቴረን ብሎ ያስባል። A hilly and uneven terrain poses difficulty in development. Thus, a flat area which promote the growth of the town ይለናል። ምንድነው ፍላት ቴረን ወይም ደግሞ ሜዳማ ካልሆነ ከባድ ነው እድገትን ለማምጣት እና ሜዳማ መሆን አለበት ከተሞች ለመመስረት ብሎ ያስባል። ሌላው ምንድነው ኢቭንሊ ዲስትሪቢዩትድ ፖፑሌሽን፣ ህዝቡ ዲስትሪቢዩትድ ሲሆን ኢቭንሊ ነው። ያ ማለት አንዱ ጋር ክምችት አንዱ ጋር ደግሞ ተራርቆ የሚኖር ህዝብ የለም ብሎ ያስባል። ያ ማለት ስካተርድ እና ዲፊውዝድ የሆነ ህዝብ የለም። ስለዚህ ዘሴም ኢቨን ዲስትሪቢዩትድ የሆነ ነው። ለምሳሌ አዲስ አበባና ገጠር አካባቢውን ቢያወዳድር ዘሴም ዲስትሪቢዩትድ አለ ሊል ነው ማለት ነው። ይሄም ጥያቄ ውስጥ ያለ ነው። ሌላው ኢኳል ትራንስፖርቴሽን ኮስት ኦር ፕሮፖርሽን ቱ ዲስታንስ፣ እኩል ዲስታንስ ያላቸው ቦታዎች እኩል ትራንስፖርቴሽን ኮስት አላቸው ብሎ ያስባል። ለምንድን ነው ይሄን የሚያስበው? እንደዚህ ሆነ ይሰራና ዘን እዚህ ጋር ፋብሪካውን ብገነባው ከዚህ ወደዚህ እኩል ዲስታንስ ነው ያለው። እኩል ዲስታንስ ካለ ደግሞ እኩል ትራንስፖርቴሽን ኮስት አለ ነው። ነገር ግን እኩል ትራንስፖርቴሽን ኮስት ላይኖር ይችላል ማለት ነው። ይችላል። ሌላው ፐርፌክት ኮምፒቲሽን አለ። ፕራይስ ኢዝ ዲሳይድድ ኦን ዘ ቤዚስ ኦፍ ዲማንድ ኤንድ ሰፕላይ። ያ ማለት ፐርፌክት የሆነ ኮምፒቲሽን ስላለ ፕራይሱ የሚወሰነው በዲማንድ እና በሰፕላይ ወይም ደግሞ በማርኬት ነው። people will buy at the lower price which market has to offer. No seller has an advantage over another seller. አንዱ ሴለር በሌላኛው ሴለር ላይ አድቫንቴጅ አይኖረውም። ፕራይስ በመቀነስ ምናምን አድቫንቴጅ ሊኖረው አይችልም። ምክንያቱም ፐርፌክትሊ ኮምፒቲቲቭ ናቸው ብለው ስለሚያስቡ። ኦኬ different services locate themselves on the basis of the threshold population. ሰርቪሶች የሚሰጡት መሰረት የሚያደርጉት በምንድነው? በትሪሾልድ ነው መሰረት የሚያደርጉት። ትሪሾልድ ማለት ምን ማለት ነው ስንል it is the measure of the minimum number of people required to sustain the service or activities ማለት ነው። አንድን አክቲቪቲ ለማድረግ ወይም ደግሞ ለማከናወን የሚያስፈልጉ ሚኒመም ዴማንድ ያላቸው የህዝቦች ብዛት ዛት ኢዝ ትሪሾልድ እንለዋለን። ለምሳሌ ግሮሰሪ ለመክፈት በአንድ ሰፈር ውስጥ ግሮሰሪ ለመክፈት በሰፈር ውስጥ ቢያንስ 1000 ሰው መኖር አለበት ብላችሁ የምታስቡ ከሆነ ዛት ኢዝ 1000 ምንድና ትሪሾልድ ናት ማለት ነው። ሚኒመም አማውንት ኦፍ ፖፑሌሽን ዳት ማተርስ ዩር ግሮሰሪ መክፈት ማለት ነው። ስለዚህ ግሮሰሪያችሁን መክፈት አለመክፈታችሁን የሚወስነው ሚኒመም 1000 ሰው መኖር ነው ማለት ነው። ስለዚህ ዛት ኢዝ ኮልድ ትሪሾልድ ማለት ነው። ትሪሾልድ የምንለው እሱ ነው። ከትሪሾልድ ቀጥሎ ሬንጅን እናያለን። ደራል ክሪስቶፈር ሴንትራል ፕሌስ ቲዮሪን ሲያነሳ ሁለት ፋንዳሜንታል የሆኑ ኮንሰፕቶችን ያነሳል። እሱም ትሪሾልድ አሁን ያየነውና ሬንጅን ነው።
ትሬሽሆልድ ማለት ሚኒመም ፖፑሌሽን ኒድ ቱ ሜክ ኤ ሰርቪስ ቪያብል አት ኤ ፓርቲኩላር ፕሌስ። ያ ማለት ያ ሚኒመሙ ላይ ካልደረሰ የህዝብ ቁጥሩ ዘ ፓርቲኩላር አክቲቪቲ ዊል ኖት ስታርት ማለት ነው። አይጀምርም ወይም ደግሞ አትሰሩትም። ምክንያቱም ያን ያህል ህዝብ ያስፈልገናል ብላችሁ ስላሰባችሁ። ሁለተኛው ሬንጅ ነው። ሬንጅ ማለት this is the maximum distance a consumer is willing to travel to purchase goods or avail a service. Beyond this distance, consumer will not travel as the distance traveled for goods or service will outweigh the benefit ማለት ነው። ስለዚህ ይሄ ሬንጅ የምንለው ደግሞ ምንድነው? የኛም ፕሮዳክት ለመግዛት ከስተመር ሊመጣ የሚችለው ማክሲመም ዲስታንስ ነው። ስለዚህ በቃ ቢበዛ የዚህን ያህል ዲስታንስ ላይ ብሰራ ሎኬሽንን ያ ከስተመር እኔ ጋር ሊመጣ ይችላል የሚለው ማክሲመም ዲስታንስ which is ሬንጅ ማለት ነው። ቢዮንድ ዚስ ከዚህ በኋላ ከሆነ ከዚህ ሬንጅ ከበለጠ ዲስታንሳችን ከስተመራችን ሊመጣ አይችልም ማለት ነው። ስለዚህ ይሄን ነገር ሁለቶቹ ነገሮችን ይሰራል ማለት ነው። ሁለቶቹ ነገሮች ዋና ኮንሰፕቶቹ ናቸው። ስለዚህ ሬንጅ በሁለት ይከፈላል ማለት ነው። አሁን ቱ ሊሚት አለው፣ አፐር ሊሚት እና ሎወር ሊሚት። አፐር ሊሚት ማለት ዴኖት አን ኤሪያ ቢዮንድ ዊች ዜር ዊል ቢ ኖ ባየር ዊሊንግ ቱ ትራቭል ማለት ነው። ስለዚህ አፐር ሊሚቱ ሴት ይደረጋል። ከዛ በኋላ ከአፐር ሊሚቱ በኋላ ማንኛውም ገዢ የኔን ፕሮዳክት ሊገዛኝ አይመጣም ብለን የምንወስንበት አፐር ሊሚት አለ። ሁለተኛው ደግሞ ሎወር ሊሚት ምንድነው? ዴኖት አን ኤሪያ ኒድ ፎር ኤ ፊርም ቱ ሜክ ፕሮፊት ኤንድ ሃቭ ሰፊሽንት ዲማንድ። በቂ ዲማንድ አለኝ ወይም ደግሞ ፕሮፊት ልሰራበት የምፈልገው ሊሚቴ ይሄ ነው ብለን ሎወር ሊሚታችንን እናስቀምጣለን። ስለዚህ ይሄ ሁለቱ አንዱ ከዛ በኋላ ገዢ የማይመጣበት አፐር ሊሚት ነው። ሁለተኛው ደግሞ ፕሮፊት መስራት የሚፈልገው አምራቹ ፕሮፊት ሊሰራበት የሚችለው ሊገዙት የሚችለው ሬንጅ ሎወር ሊሚት ነው ማለት ነው። ሎወር ሊሚት ኦኬ። ሌላው ቤዚክ ኮንሰፕት ኦፍ ዘ ሴንትራል ፕሌስ ቲዮሪ ይለናል። ኢዝ ዘ ሴትልመንት which provide one or more service the population living around። ስለዚህ ይሄ ምንድነው? ሴትልመንት ነው ወይም ደግሞ ይሄ አሰፋፈር እንደማለት ነው። ስለዚህ እዛ አካባቢ ሰርቪስህን ለመስጠት ነው ይሄን ነገር የምትጠቀመው። ሲምፕል ቤዚክ ሰርቪስ ለምሳሌ ግሮሰሪ ስቶር መክፈት ፈለክና then it's said to be low order። ይሄን ምን እንለዋለን? ሎ ኦርደር ነው። ያ ማለት ብዙም ህዝቦች አያስፈልጉትም። ግሮሰሪ ማለት ሁሉም በየቀኑ ግሮሰሪ ለመጠጣት ረጅም ቦታ ወይም ደግሞ ሩቅ ቦታ ይሄዳል። ስለዚህ የሰፈሩ ሰው ሙሉ እዛ ቦታ ይቀራል ማለት ነው። ሌላው ለምሳሌ ስፔሻላይዝድ የሆኑ ሰርቪሶች ላይ ዩኒቨርሲቲ ላይ ከሆነ ግን ሃይ ኦርደር ሰርቪስ ናቸው። እነኚህ መሆን ያለባቸው ከብዙ አቅጣጫ እንዲስቡ ስለሆነ ስለዚህ ሰፈራቸው ላይ ምንም አይነት ዩኒቨርሲቲ ቢኖርም እንኳን ኳሊቲ የሆነ ዩኒቨርሲቲ ከገነባ ከሌላ ዩኒቨርሲቲዎች የመምጣት ፕሮባቢሊቲ አለው። ስለዚህ ይሄ ሃየር ኦርደር ሰርቪሶች እና ሎወር ኦርደር ሰርቪሶች አሉ እንደ ሴትልመንቱ ማለት ነው። ሃቪንግ ኤ ሃየር ኦርደር ሰርቪስ ኢምፕላይ ዳት ዴር አር ሎ ኦርደር ሰርቪስ አራውንድ ኢት ማለት ነው። ስለዚህ ሃይ ኦርደር ሰርቪስ አለ ማለት በዙሪያው ሎ ኦርደር ሰርቪሶች አሉ ማለት ነው። ስለዚህ ግሮሰሪ ስቶሮች ሎ ኦርደር ሰርቪስ ከሆነ ለምሳሌ ምንን እንውሰድ? ኤር መንገድን ወይም ደግሞ አየር መንገድን ካምፓኒ ብንወስድ በአየር መንገድ ዙሪያ ወይም ደግሞ ኢንሳይድ ውስጥ ወይም ደግሞ ዙሪያው ላይ በጣም ሎወር ኦርደር ሰርቪሶች አሉ። የተለያዩ ለምሳሌ ትራንስፖርቴሽን ሰርቪስ አለ፣ የባቡር የሰርቪስ የተለያዩ ሶርሶች የታክሲ ምናምን ነኝ። በትራንስፖርቴሽን ዘርፍ እንኳን ብናይ ግን ኤር መንገድ ግን ምንድን ነው? ወይም ደግሞ ኤርላይን ትልቁ ነው ማለት ነው። ሃየር ኦርደር ነው። በውስጡ ሎወር ኦርደሮች ታክሲ ምናምን የመሳሰሉት አሉ ማለት ነው። ስለዚህ ያ ነገር በውስጡ ሎወር ኦርደሮችን ይይዛል ነው። ነገር ግን ኦፖዚትሊ በሎወር ኦርደር ሰርቪስ ውስጥ አፐር ኦርደር ሰርቪስ ወይም ደግሞ ሃየር ኦርደር ሰርቪሶች አሉ ማለት አይቻልም። ስለዚህ ሴትልመንት ዊች ፕሮቫይድ ሎ ኦርደር ሰርቪስ የሚሰጥ ሴትልመንት ከሆነ ወይም ደግሞ አካባቢ ከሆነ ሎ ኦርደር ሴትልመንት ነው። ሃይ ኦርደር ሰርቪስ የሚሰጥ ከሆነ ሃይ ኦርደር ሴትልመንት እንለዋለን ነው። the sphere or scope of influence in the area under the influence of the central place። ስለዚህ ይሄ ዳርቻ አካባቢ ወይም ደግሞ ስኮፑ ኢንፍሉዌንስ የሚደረገው በሴንትራል ፕሌሱ ነው። ሴንተር ላይ ያለው ፕሌስ አሪፍ ከሆነ ዙሪያውን ትንንሾች አሉ፣ ስለዚህ ተጠቃሚ ይሆናሉ። ሌላው በዚህ በክሪስታላር የምናየው ምንድነው? ሳይዝ ሴትልመንት እና ኮሚቴ የኮሚኒቲ እና የሴትልመንት ሳይዞችን
እንደዚሁ ከፋፍሎ አስቀምጦልናል። በአምስት ደረጃ ከፋፍሎ አስቀምጧቸዋል። ትንሹ ሃምሌት ነው። ትልቁ ሜትሮፖሊስ ወይም ደግሞ ሜጋ ሲቲ የምንለው ማለት ነው። ስለዚህ ዘ ስሞለስት ዩኒት ሃምሌት ነው። ሪጂናል ካፒታል ደግሞ ላርጀስት ዩኒት ነው። ሪጂናል ካፒታል ማለት ሜትሮፖሊሲ ማለት ነው። ስለዚህ ሃምሌት፣ ቪሌጅ፣ ታውን፣ ሲቲ ኤንድ ሜትሮፖሊሲ ተብሎ በአምስት ስቴጅ ተቀምጠዋል ማለት ነው። ይሄም ስቱምፒተር ነው ያስቀመጠልን ማለት ነው። Market and service tend to be nested hierarchy with a smaller town serving smaller market. However, transportation border effects can shift the distribution of towns away from theoretical uniformity. So, ይሄ ሄራርቺ አላቸው፣ የራሳቸው የሆነ ሄራርቺ አላቸው። ሲቲ፣ ታውን፣ ማርኬት ታውን፣ ቪሌጅ፣ ባውንደሪ ወይም ደግሞ ሃምሌት። ስለዚህ ከዚህ ወደዚህ ስንወጣ ሰርቪሶቹም ኦርደራቸው ሃየር ኦርደር እየሆነ ነው የሚመጣው፣ ከሎ ኦርደር ወደ ሃየር ኦርደር። ነገር ግን የሃየር ኦርደር ማንን አፌክት ያደርጋል? ሎወር ኦርደሮችን አፌክት ያደርጋል። እዚህ ጋር እንደምታዩት ይሄ ሃየር ኦርደር እዚህ ጋር ነው ያለው፣ ሃየር ኦርደር ሴክተር። እነኚህ ሎወር ኦርደሮች ናቸው። በጣም ሎወር ኦርደሮች እነኚህ ትንንሾቹ አራት ማዕዘኑ ላይ ወይም ደግሞ ሄክታጎናል ዳርዳሩ ላይ ያሉት። ዘን ከፍ ሲል ደግሞ ይሄ ሰማያዊ ይሆናል። ዘን ከሱ ከፍ ሲል ደግሞ እነኚህ ቢጫዎቹ፣ ዘን ትልቁ ቀይ ነው ማለት ነው። ስለዚህ ሃየር ኦርደር ሰርቪስ ዙሪያ አራውንድ ኢት ምን አለ? ሎወር ኦርደር ሰርቪሶች አሉ የሚለው ለዚያ ነው ማለት ነው። ኦኬ ሶ እዚህ ጋር እንደምታዩት እንግዲህ በሄክሳጎናል እና በሰርክል አስቀምጦታል ስቱምፒተር። የመጀመሪያው ምንድነው? ይሄን ሲ ላይ እንደምትመለከቱት እዚህ ጋር ምንድነው ማርኬቱ ወይም ደግሞ ትራንስፖርቱ ኢኳል ሳይዝ የሚኖረው ከሆነ ኢኳል ኢዝ ኢን ኦል ዳይሬክሽን፣ በሁሉም ዳይሬክሽን ኢኳል ከሆነ ማርኬቱ የት አካባቢ የሚሆናል ነው የሚለን። ማርኬት ኤሪያው አስ ሾውን ኢን ሲ ሴንትራል ፕሌስ ላይ ወይም ደግሞ ሰርኩላር ኤሪያ ይኖረዋል። ስለዚህ እዚህ ጋር እንደምታውቁት ማርኬቱ እቺ ነጥብ ያለባት ማለት ነው። ነጥብ ያለባት ማርኬት ነው። ምክንያቱም ወደ ሁሉም አቅጣጫ ኢኳል ዳይሬክሽን ወይም ደግሞ ኢኳል ትራንስፖርት ኮስት ካለ። ነገር ግን ይሄን ስታደርጉ አንኦብዘርቭድ የሆነ ወይም ደግሞ አንሰርቭድ ወይም ደግሞ ኦቨርሰርቭድ የሆነ ኤሪያ አለ ነው የሚለን። ስለዚህ በሰርኩላር ስትሰሩ ተመልከቱ። እቺ እዚህ ጋር ሁለቱን ሰርክል የምታገናኘው እነዚህ ሶስቱን ሰርክሎች የሚጋጩባት እነኚህ መካከሏ ምንድናት? አንሰርቭድ ናት ወይም ደግሞ አገልግሎትን የማታገኝ ናት። እነኚህ የሚደራረቡት ደግሞ እዚህ አካባቢ ያሉት ደግሞ ላው ላይ ሲደራረቡ ደግሞ ኦቨር ሰርቭድ ያገኛሉ ማለት ነው። ስለዚህ ግማሹ አንሰርቭድ የሚሆን አለ፣ ግማሹ ኦቨር ሰርቭድ አለ። ስለዚህ ወደ ምን ቀየረው ማለት ነው ስቱምፒተር? ወደ ሄክሳጎናል ዲያጎናል ሼፕ ወደ ሄክሳጎናል ሼፕ ቀየረው። ዲ ላይ እንደምትመለከቱት ሄክሳጎናል ወይም ደግሞ 6 ሼፕ ሲኖረው ተመልከቱ። ምንም አይነት አንኦብዘርቭድ የሆነ ኤሪያ የለም። እዚህ ጋር ሁሉም መርጅ አድርጓል። ኦቨር ሰርቭድ የሆነም የለም፣ አንሰርቭድ የሆነም የለም። ስለዚህ ወደ ሄክሳጎናል የቀየረው ለዛ ነው ማለት ነው። ዜር አር ሰም ኤሪያ ዊች ኢዝ ኮምፕሊትሊ አውት ኦፍ ማርኬት ሰርቪስ ስለሆነ ዘስ ሼፕ ሹድ ቢ ቼንጅድ ቱ ሄክሳጎናል ተቀየረ ማለት ነው። የሲ ወደ ሄክሳጎናል ተቀየረ። ኦኬ ሁለተኛው የጂኦግራፈር ቲዮሪ ሪነርስ ቲዮሪ ነው። ሪነርስ ቲዮሪ ምንድን ነው የሚለን? ኦኬ ይሄ ሪነርስ ቲዮሪ ምንድን ነው የሚለን? አላማው የሆነ ጀነራል የሆነ ፕሪንሲፕል ኮንሰርንድ ኢንዱስትሪያል ሎኬሽንን ኮንሰርን የሚያደርግ ጀነራል የሆነ ፕሪንሲፕል ማስተላለፍ ነው የሚፈልገው። ይሄም እንዴት ነው የሚያስተላልፈው? የመጀመሪያው ሂ ክላሲፋይ ኢንዱስትሪ ኢንቱ 4 ካታጎሪስ፣ ወደ 4 ካታጎሪ ይከፍላቸዋል ኢንዱስትሪዎችን ማለት ነው። እሱም ኤክስትራክቲቭ፣ ሪፕሮዳክቲቭ፣ ፋብሪኬቲቭ ኦር ፋሲሊቴቲቭ ብሎ ወደ 4 ይከፍላቸዋል። ኤክስትራክቲቭ ማለት ኤክስትራክት እያደረገ ከመሬት ላይ ዲግሬድ እያደረገ ኤክስትራክት እያደረገ የሚጠቀም ፋብሪካ ነው። ሪፕሮዳክቲቭ ማለት ደግሞ በአንዱ የተመረተውን እንደገና ሪፕሮዱስ የሚያደርግ፣ ፋብሪኬቲቭ ያው ማኑፋክቸሪንግ ፋብሪካ ነው። ፋሲሊቴቲቭ ደግሞ የተለያዩ ነገሮችን የሚያመቻች ሰርቪስ የሚሰጥ ፋብሪካ ሴክተር ማለት ነው። ስለዚህ እነኚህን ኢንዱስትሪዎችን በእነኚህ በአራቱ ይከፍልና አላማው ዴቨሎፕ ማድረግ ነው ብያቸዋለሁ። ጀነራል የሆነ ፕሪንሲፕል ስለ ኢንዱስትሪያል ሎኬሽን የሚገልጽ ማለት ነው። ስለዚህ ኢንዱስትሪያል ሎኬሽንን በተመለከተ ኢንዱስትሪን በተመለከተ ደግሞ 6 ኢንግሪዲየንትስ ወይም ደግሞ ቤዚክ ኢንፑት የሚላቸው አሉ። እነኚህ ነገሮች አምናችሁም አላመናችሁ በጣም ጠቃሚ ናቸው። ስለዚህ እነኚህ ነገሮች ያስፈልጉታል። እነሱም ራው ማቴሪያል፣ ማርኬት፣ ላበር፣ ማኔጅመንት ፓወር
ካፒታልና ትራንስፖርቴሽን እነኚህ ነገሮች የሆነ ፕሮዳክሽን ወይም ደግሞ የሆነ ኢንዱስትሪ ወይም ደግሞ የሆነ ፊርም ለመንቀሳቀስ የሚያስፈልጉ ነገሮች ናቸው። ስለዚህ ኪፒንግ ኢን ማይንድ ዚስ ኢንግራዲየንትስ እነኚህን ነገሮች በአይምሯቸው ያዙና ሬግነር ፖስቱሌት ዘ ሎው ኦፍ ሎኬሽን ፎር ፋብሪኬቲቭ ሚዛት ማኑፋክቸሪንግ ኢንዱስትሪ አኮርዲንግ ቱ ዊች any manufacturing industry tends to locate at a point which provide optimum access to its ingredients። ስለዚህ እነኚህ ኢንግሬዲየንቶች ምን በመባል ይጠራቸዋል? ሎ ኦፍ ሎኬሽን ፎር ፋብሪኬቲቭ ወይም ደግሞ ለማኑፋክቸሪንግ ኢንዱስትሪ ሎ ኦፍ ሎኬሽን በመሆን ያገለግላሉ። እንዴት? እነኚህን አክሰሰብል ወደሚሆኑበት ግዴታ ፋብሪካው ሙቭ ማድረግ አለበት። ስለዚህ እነኚህን ኦፕቲመም አክሰስ የሚያገኝበት ቦታ ነው የሚሆነው ምኑ የፋብሪካው ማለት ነው። ስለዚህ እነኚህ ነገሮች አስፈላጊ ናቸው ብሎ ያምናል። ስለዚህ it will locate near to ወደ ራው ማቴሪያል ቀረብ ብሎ እንትን መሆን አለበት ወይም ደግሞ መመስረት አለበት ይለናል። ለምን ስንለው if it is with perishable or highly condensable raw substances ኮንደንስድ የሆነ በሸክማቸው በጣም ከባድ የሆነ ዌይት ያላቸውና ወይም ደግሞ ሊበላሹ የሚችሉ ጉዞ ሲጓዙ ሊበላሹ የሚችሉ ራው ማቴሪያሎችን የምትጠቀም ከሆነ ፋብሪካህን ራው ማቴሪያል አጠገብ አድርግ ነው። ሁለተኛው ማርኬት አጠገብ ሊሆን ይችል መሆን አለበት። መቼ? where the processing aids fragility or perishability weight ማለት ነው። ስለዚህ ፍራጅል የሚሆን ከሆነ ያ ማለት ምንድነው? የሆኑ ፕሮሰስ ሲደረግ በአንድ ላይ ፍላጅል የሚሆን በአንድ ላይ የሚከማች ከሆነ ለምሳሌ ትንንሽ ነገሮች ተከማችተው ቤት እንደሚሰራው ሁሉ ስለዚህ ትንንሽ ነገሮች ተከማችተው የሆነ ነገር ትልቅ ነገርን የሚሰራ ከሆነ ያ ነገር ወደ ማርኬቱ መቅረብ አለበት። ምክንያቱም ያን ትልቁን ነገር ትራንስፖርት ከማድረግ ይልቅ ትንንሾቹን ነገሮች ትራንስፖርት ማድረግ ስለሚቀል ማለት ነው። ሌላው ፐርሼቢሊቲ የሆነ ፕሮዳክት የምሰራው ፕሮዳክት ፐርሼብል የሚሆን ከሆነም ወደ ገበያ መቅረብ አለብህ። ትራንስፖርት ሲደረግ እንዳይበላሽ ማለት ነው። ዌይቱን ሲሰራ ፕሮሰስ ላይ ዌይት የሚጨምር ከሆነ እንደዚሁ ማለት ነው። ሌላው ቡልክ ቱ ዘ ራው ማቴሪያል ወደ ራው ማቴሪያል መቀልበት ዌር ኢትስ ፕሮዳክትስ አር ሰብጀክት ቱ ራፒድ ቼንጅ ኢን ስታይል ዲዛይን ኦር ቴክኖሎጂካል ካራክተርስ። ስለዚህ ራው ማቴሪያል በጣም ብዙ አይነት ራው ማቴሪያል ወዳለበት መቅረብ አለብን። ሌላው ወደ ፓወር የምታገኝበት ልሰራበት የሚያስፈልገው መካኒካል ኢነርጂ ኮስት ኦፍ ፕሮሰሲንግ አር ቺፍ አይተምስ ኢን ቶታል ኮስት ማለት ነው። ስለዚህ ይሄ መካኒካል ኢነርጂ ዊንድ ኢነርጂ ምናምን የምትላቸውን ወደምታገኝባቸው ቦታዎች ርካሽ በሆነ ፕራይስ የምታገኝበት ቦታ ካለ እዛ ገንባ። ሌላው ላበር ስኪልድ የሆነ በዝቅተኛ ዌጅ የምታገኝበት ሰራተኛ ቦታ ካለ ቶታል ኮስትን ሊቀንሰው ስለሚችል እዛ አካባቢ ገንባ ይለናል ማለት ነው። አፓርት ፍሮም the above tendency or law, Runner gave a scheme for industrial symbiosis. there three different type were mentioned for this። እነኚህ ከላይ ያሉት ህጎች እንዳሉ ሆነው እነኚህን ነገር አክብረ ዘንድ ከነኚህ ነገር የምታጣውን ነገር ደግሞ በሌሎች ነገር እንዴት ተጠቀማለህ ለሚለው የተለያዩ ሲምቦሲሶችን ወይም ደግሞ ኢንዱስትሪ ከኢንዱስትሪ በጋራ አብረው ጎን ለጎን በመሆናቸው ምን ሊጠቀሙ ይችላሉ የሚለውን እናያለን ማለት ነው። አሳይቶናል። የመጀመሪያው ዲስጀንክቲቭ ሲምቦሲስ ነው። ዲስጀንክቲቭ የሆኑ ኢንዱስትሪዎች ወይም ደግሞ ምንም አይነት ኦርጋኒክ እና ኢኮኖሚክ ወይም ደግሞ ቴክኒካል ኮኔክሽን የሌላቸው ኢንዱስትሪዎች አንድ ላይ ቢሆኑ ከምን ሊጠቀሙ ይችላሉ? they gain advantage by existing together at a particular place። ምን ሊጠቀሙ ይችላሉ? አንድ ቦታ ላይ አንድ ላይ በመሆን ግን ሊጠቀሙ ይችላሉ። እንዴት ስንል በምንድን ነው ሊጠቀሙ ይችላሉት? ሼርድ የሆነ ይሄ ኢንፍራስትራክቸራል ማቴሪያሎችን ከገቨርንመንት የሚመጡ ማቴሪያሎችን ሼር አድርገው ሊጠቀሙ ይችላሉ። ያ ማለት ኤሌክትሪሲቲ፣ ሬልዌይ፣ ሮድ፣ ዋተር ኢነርጂ፣ ዊንድ ኢነርጂ የመሳሰሉትን ነገሮች ሼር አድርገው መጠቀም ይችላሉ። ምንም እንኳን ምን ባይኖር ቴክኒካል ፕሮዳክሽናቸው ኮኔክት ባይረግ ወይም ደግሞ ኮኔክሽን ባይኖረውም እንኳን ተመሳሳይ ማለት ከሰርቪስ ሴክተሮች ለብቻቸው ወጪ ከሚያወጡ በጋራ መጠቀም ይችላሉ። ከመብራት፣ ከውሃ፣ ከመንገድ ማለት ነው። ሁለተኛው ኮንጀክሽን ሲምቦሲስ የምንለው እነኚህ ደግሞ ዲፈረንት ኢንዱስትሪስ ዊዝ ምን ያላቸው ኦርጋኒክ ኮኔክሽን ኤንድ ይሄ ኢንተርኮኔክሽን ያላቸው ከሆነ አንድ ላይ ቢሆኑ ምን ሊጠቀሙ ይችላሉ ማለት ነው። ዘሴም የሆነ ፕሮዳክት ወይም ደግሞ ዘሴም የሆነ ቴክኖሎጂ የሚጠቀሙ ከሆነ የዛን የቴክኖሎጂ አንዱ ብቻ ከሚገዛ ምን ያደርጋል ማለት ነው። ያንን ቴክኖሎጂ ሌላውም ለሁለት ለጋራ ገዝተው ሊጠቀሙት ይችላሉ ማለት ነው። ሊጠቀሙት ይችላሉ። ስለዚህ ይሄ ሲሆን ኢት ቢካም ዋን አውትፑት ደግሞ የአንዱ አውትፑት ለአንዱ ምን ሊሆን ይችላል? ኢንፑት እና
ቫይስ ቨርሳ ሊሆን ይችላል ማለት ነው። ስለዚህ ኮንጀክሽን ከሆነ የአንዱ አውትፑት ለአንዱ ኢንፑት ሊሆን ይችላል፣ የአንዱ ኢንፑት ደግሞ የአንዱ አውትፑት ሊሆን ይችላል። ስለዚህ ያ ነገር ራው ማቴሪያል ዲስታንስን ይቀንሳል ማለት ነው። ሌላው እዚህ ጋር የምናየው ኮኢንዱስትሪያላይዜሽን ነው። ኮኢንዱስትሪያላይዜሽን which is an advanced stage of the conjunction symbiosis leading thereby a huge industrial belt of interconnected industries። ስለዚህ ኢንዱስትሪዎች ሞር ኮኔክትድ የሚሆኑበት አድቫንስ የሆነ የኮንጀክሽን ሲምቦሲስ ሲሆን ለምሳሌ ማንሳት ትችላላችሁ። ሲሊከን ቫሊን እና ሮኸር ቫሊን ብታዩ በጣም ይሄ ኢንዱስትሪያል ቤልት ያላቸው ውስጥ ለውስጥ በጣም የተሳሰሩ ኮኢንዱስትሪያላይዜሽን ባህሪ የሚያራምዱ ናቸው ማለት ነው። ሌላው ረነር አፕሮችስ ኦን ኢንዱስትሪያል ሎኬሽን ኢዝ ኳይት ሪያሊስቲክ አት ኢት ኢዝ ትራይ ቱ ብሪንግ ቱጌዘር ዘ ሜጀር ዲተርሚናንት ፎር ዳት። ስለዚህ ረነር የራሱ የሆነ ድክመትና የራሱ የሆነ ስትሬንግዝ አለው። ስትሬንግዙ ምንድን ነው? ሪያሊስቲክ ነው። ያወራው ነገር ሪያሊስቲክ ነው። ለምን? የተለያዩ እንትኖችን የተለያዩ ዲተርሚናንቶችን በአንድ ላይ መርጅ አድርጎ ለማምጣት ሞክሯል ይለናል። ሌላው however እንትን ዲስአድቫንቴጁ ወይም ደግሞ ሊሚቴሽኑ ምንድነው? he has not been able to go deep in analyzing the effect of spatial cost variation and industrial symbiosis ሚዛት agglomeration on an industrial location ሊያብራራ አልቻለም። ወይም ደግሞ የእያንዳንዱ ኮስት መለያየቱ የእያንዳንዱ ኢንዱስትሪያል ሲምቦሲስን ሲያነሳ ኮስቱን አላነሳም ማለት ነው። the term agglomeration is an economic term used to refer the phenomena of firm being located close to one another። ስለዚህ የተለያየ ፌኖሜና ያላቸው ወይም ደግሞ የተለያየ ካራክተር ያላቸው አንድ ላይ መሆን ነው agglomeration ማለት። the agglomeration underlying theory is that business and resources can take advantage of a number of efficiency by being located close to another one። ስለዚህ አንዱ ወደ አንዱ በመጠጋት የሚያገኘውን ጥቅም የሚያወራ ነው በሎኬሽን አንፃር አግሎሜሬሽን ማለት። ስለዚህ አንድ ሰው ለምሳሌ ሁለት ነገሮችን ሊከፍት ይችላል፣ ፈጽሞ ተቃራኒ የሆኑ ነገሮችን ግን ከአንድ አይነት ፐብሊክ ሰርቪሶች መጠቀም ስለሚችል አንዱ ለአንዱ ቅርብ በመሆኑ ምክንያት ሊጠቀም ይችላል ማለት ነው። ኦኬ he merely described the tendency of industrial location based on these factors። ስለዚህ እሱ ያነሳው ስለምን ብቻ ነው? ስለ ኢንዱስትሪያል ሎኬሽን ብቻ ነው ማለት ነው ያነሳው። ሶስተኛው ሮስተንስ ፕሪንሲፕል ነው። ሮስተንስ ፕሪንሲፕል ምንድነው የሚለን? ሮስተንስ has developed his theory of industry location in terms of three restriction which embedded of the choice of the location of for factory ማለት ነው። ካሁን ፊት አይተናል። ሶስት የሎኬሽን ኦፍ ፋክተሪን ዲተርማይን ለማድረግ ሶስት ነገሮችን አይተናል። እነሱም ቴክኒካል፣ ኢኮኖሚካል እና የመጨረሻው ምንድነው ያየነው? ከሶስቱ ኢንስቲቱሽናል ወይም ደግሞ ፐርሰናል ፋክተር ማለት ነው። ሶስቶችን አይተናል። ስለዚህ እነሱ ላይ ዲፔንድ ይሆናል ነው ሮስቶን ፕሪንሲፕል የነኚህ የሶስቱ ነው። ስለዚህ በሶስቱ ሪስትሪክት መደረግ አለበት ነው የሚለን። ሶስቶችንም ምን ማለት እንደሆኑ አይተናቸዋል ማለት ነው። ስለዚህ የሮስቶንስ ፕሪንሲፕል የሶስቱ ከላይ ያየናቸው ነው ማለት ነው። ስለዚህ ፊዚካል ሪስትሪክሽን የምንለው ኦፕቲቬት ኢን ሰም ራው ማቴሪያልስ ሜንሊ ናቹራል ሪሶርስ ኤንድ produced at the proposed site of the plant, and the economic restriction ደግሞ embodied the concept of spatial margins to profitability ከፕሮፊታቢሊቲ አንፃር ነው ወይም ደግሞ ሚኒማይዝ ኮስት አንፃር ነው ይሄኛው ማለት ነው። the concept of production means the sum of expenditure on labor, material and land, market and capital varies from place to place resulting a spatial variation in profitability for a firm is different ማለት ነው። ስለዚህ ይሄ ኢኮኖሚካሊ ስናየው ደግሞ ከኢኮኖሚክ አንፃር ኢኮኖሚ ኮስትን የሚቀንስልን ማንኛው ነው ብለን የምናስብበት ነው ማለት ነው የምናስብበት ነው። ስለዚህ ከቴክኒካል አንፃር እነኛ ራው ማቴሪያሎች ምናምን ይገኛሉ ወይ ነው ፊዚካል ሪስትሪክሽን ነው። ኢኮኖሚክ ሪስትሪክሽን ደግሞ ከኮስት አንፃር ነው። ሌላው ቴክኒካል ሪስትሪክሽን ኤግዛምፕል ኢፌክት ኦፍ ዘ ሌቭል ኦፍ ቴክኖሎጂ ኦን ሎኬሽን አካባቢ ላይ ያለው ሌቭል ኦፍ ቴክኖሎጂ ምን አይነት ነው። ዘ ዲሲዥን ኦን ዘ ቾይስ ኦፍ ቴክኒክ ፎር ፕሮዳክሽን ኢዝ ዋን ኦፍ ዘ ትሪ ኢንተርሪሌትድ ዲሲዥን አስ ዊ ሃቭ ሜንሽንድ ኤርሊየር። ይሄን እንትን የምለው ምንድነው ዳሰስ የማደርግላችሁ ከላይ ያየናቸው ነው ሙሉ ማለት ነው። ስለዚህ ፊዚካል ሪስትሪክሽን፣ ኢኮኖሚክ ሪስትሪክሽን፣ ቴክኒካል ሪስትሪክሽን፣ ፐርሰናል ኤንድ ኢንስቲቱሽናል ሪስትሪክሽኖችን ሙሉ በሙሉ አይተናል ማለት ነው። ስለዚህ በዚህ መልኩ የጂኦግራፊካል
ቲዎሪዎች በሶስቱ እንጨርሳለን ማለት ነው። እነሱም ሮስቶ ፕሪንሲፕል፣ ሬነርስ ፕሪንሲፕል እና ሴንትራል ፕሌስ ቲዎሪ ማለት ነው። ስለዚህ አሁን ቀጣይ ወደ የምናየው ምንድነው ኢኮኖሚክ ቲዎሪ ኦፍ ኢንዱስትሪያል ሎኬሽን ነው። ኢኮኖሚክ ቲዎሪ ኦፍ ኢንዱስትሪያል ሎኬሽንን ፓርት 2 ላይ ሰራላችኋለሁ። ለዛሬው እዚህ ጋር እናቆማለን። በፓርት 2 ቻፕተር 8ን እንጨርሳለን። ዘን ቻፕተር 9ን የምንቀጥል ይሆናል ማለት ነው። እንደ ብርታታችን ሰብስክራይብ በማድረግ ይከታተሉን። ሰላም ነው።